ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የዛሬ ትምህርት ክፍላችን ማቴዎስ ወንጌል ምዕራፍ 23 ከቁጥር 23 እስከ 36 አብረን እናነባለን። እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተዉ ወዮላችሁ። ሌላውን ሳትተዉ ይህን ልታደርጉ ይገባችሁ ነበር። እናንተ ዕውሮች መሪዎች፣ ትንኝን የምታጠሩ ግመልንም የምትውጡ እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጭቱን ውጭ ስለምታጠሩ ወዮላችሁ። አንተ ዕውር ፈሪሳዊ ውጭው ደግሞ ጥሩ እንዲሆን አስቀድመህ የጽዋውንና የወጭቱን ውስጡን አጥራ። እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። እናንተ ግብዞች ጻፎችና ፈሪሳውያን የነቢያትን መቃብር ስለምትሰሩ የጻድቃንን መቃብር ስለምታስጌጡና በአባቶቻችን ዘመን ኖረን በሆነስ በነቢያት ደም ባልተባበርናቸውም ነበር ስለምትሉ ወዮላችሁ። እንግዲያስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። እናንተ ደግሞ የአባቶቻችሁን መስፈሪያ ሙሉ። እናንተ እባቦች የፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ እልካለሁ። ከእነርሱም ትገድላላችሁ፣ ትሰቅሉማላችሁ። ከእነርሱም በምኩራባቸው ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል። ይሄ የእግዚአብሔር ቃል ነው። በጸሎት እንጀምር። እግዚአብሔር እንዲያስተምረን እንዲናገረን ብቻ ሳይሆን ወገኖች በጣም ብርቱ ነገሮች ነው ሰሞኑን እየሰማን ያለ ነውና ለኔም ከማቅረቤ በፊት ህይወቴን በጣም ቻሌንጅ ያደርጉታል እነኚህ ክፍሎች እና ምንም አይነት የግብዝነት እርሾ በህይወታችን እንዳይገኝ በጣም በብርቱ መጸለይ ጥሩ ነው። ለፍርድ እየተዘጋጀ ያለ ሃይማኖተኛ ሰው እንዳንሆን አይ ቲንክ ማቴዎስ 23 እሱ ነው። ለሃይማኖተኞች ናቸው ግን ለፍርድ እየተዘጋጁ ያሉ ሃይማኖተኞች ናቸው እና በዚህም ዘመን እንደዛው ነው። አስወግዱ አይደል የሚለው እግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 2 ላይ ግብዝነትን አስወግዱ። እድገታችንን አንቆ የሚይዘው አንዱ ግብዝነት ነው። መንፈስ ቅዱስ እባክህ አሳየን። ያላየነውን ያላስተዋልነውን በራሳችን ህይወት ውስጥ ያለ የግብዝነት ቁራጭ እንዳይኖር ጌታ ሆይ አሳየን እባክህ። ከፍቅር በስተቀር አንተን ከመውደድ በስተቀር ጀንዊንሊ አንተን እየወደዱ ከመኖር በስተቀር በስርዓትና እግዚአብሔር አምላክ ሆይ በሃይማኖተኝነት ታጅለን ጌታ እግዚአብሔር ሆይ ለፍርድ እየተዘጋጀን እንዳይሆን አሳየን። በውስጣችን ድካማችንን አሳየን ጌታ ሆይ እግዚአብሔር አባት ሆይ እነኚህ ቃላትህ
አንተ የተናገርካቸው ናቸው። እንደ መስታወት ናቸው። ህይወታችንን ያሳዩናል። የውጭ ገጽታችንን ብቻ ሳይሆን የውስጥ ማንነታችን ያሳየናል። እግዚአብሔር አምላክ ሆይ ድል የምናደርግበትን ጉልበት አብረህ እንድትሰጠን ከቃል ጋር እጸልያለሁ። ጌታ ሆይ ዛሬም እኔ ስናገር እንድትረዳኝ፣ በእኔ ውስጥ አልፈህ እንድትናገር ራሴን እሰጥሃለሁ። ጌታ ሆይ በመንፈስ ቅዱስን ቃልህን ቆርሰህ ራስህ እንድትሰጠን እንጸልያለን። ጌታ ሆይ ልባችንን እንድትከፍተው፣ ሰው ሳይሆን ራሳችንን የሚያይ መንፈስ እንድትሰጠን፣ ጎረቤትን ሳይሆን ሌሎች ሃይማኖቶችን ሳይሆን ሌሎች አገልጋዮችንም ሳይሆን ጌታ ሆይ ራሳችንን ማየት የምንችልበትን መንፈስ ትህትናን ጨምረ ስጠን። ጌታ ኦንላይን አብረውን የሚካፈሉ አሉ። ጌታ ሆይ እነርሱንም እንድትባርክ እግዚአብሔር አምላክ ሆይ በያሉበት ስፍራ ሁሉ ራሳቸውን ማየት የሚችሉበት ጸጋ እንዲሰጣቸው እንጸልያለን። ትሁቷን ልብ ስጠን ጌታ ሆይ፣ ትሁት የሆነችዋን የምታስተውለዋን ጌታ ሆይ፣ እኔ ሆነን የምትለዋን እግዚአብሔር አምላክ ሆይ ያችን ልብ ፈጠርልን። እድገታችን እንዳይያዝ እግዚአብሔር እንዳይገታ ከእድሜ ዘመናችን የተነሳ አስተማሪዎች ልንሆን ሲገባን ከእድሜ ዘመናችን የተነሳ የበሰሉ መቹር ክርስቲያኖች መሆን ሲገባን ያቀጨጨንን ድራማ ሰሪነት ጌታ ሆይ ከህይወታችን ገፈህ እንድጥለው እንጸልያለን። ጌታ ቆሻሻ ነው አንፈልገውም። እግዚአብሔር አምላክ ሆይ ከላያችን ላይ እንድታነሳው በቅዱስ ቃልህ በእውነትህ በፍቅር እንድታሳድገን አንተን በመውደድ እንጸልያለን። ጊዜያችን የተባረከ ይሁንልን። በስምህ እንጀምራለን በጌታ በኢየሱስ ክርስቶስ ስም አሜን። ማቴዎስ 23 እንደምታዩት በቃ እያለቀ ነው። ደግሞ 24 ልንል ነው ማለት ነውና ኔክስት ዊክ ከ23 እና ከ24 ትንሽ አጣቅሰን አንዳንድ ክፍሎችን ለማየት እንሞክራለን። ግን ዛሬ በጣም ሜጀር የሆነ ትልቅ ክፍል ነው የተነበበልን። ረጅም ክፍል ነው የተነበበልን። የማቴዎስ ወንጌል ምዕራፍ 23 ከቁጥር 23 እስከ 36 ድረስ ነው። የባለፈው ሳምንት ቅጥያ ነው። ምንም ባለፈው ሳምንት ለነበራችሁ ሰዎች ያንኑ በመደዳ እያየ ነው። ሐሳቡም ያው ነው፣ ርዕሱም ያው ነው። የተለወጠ ነገር የለውም። ሰዓት ስለማይበቃን ብቻ ከሁለት ከፍለ ነው እንጂ ክፍሉን ያው ነው ኮንሴፕቱ። እና ባለፈው ሳምንት ጌታ ኢየሱስ በግብዝነት ላይ የተናገራቸውን 7ቱን ወዮታዎች ነው የጀመርነው። እና ተመልሳችሁ ስለመጣችሁ በጣም አመሰግናለሁ። ወዮታ ተብሎ ሰው ቸርች ከመጣ ተስፋ አለ ለሀገር ማለት ነው። እና እነሱን ነው እየመረመርን ያለ ነው። ጌታ ኢየሱስ የተጸየፋቸው ፍርድ ፕሮናውንስ ያደረገባቸው በሰቨን ዋውስ የምንላቸው ማቴዎስ 23 ላይ ያሉ እርሾው ደግሞ በሁላችን ህይወት ውስጥ ሊታይ ስለሚችል ያን ጊዜ ይሄንን ግብዝነት የሚያሳዩት የሚገልጡት ዴሞንስትሬት የሚያደርጉት የሃይማኖት መሪዎች ነበሩ። ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ የህግ መምህራን፣ አስተማሪዎች፣ የሃይማኖት መሪዎች፣ ውሸተኛ መሪዎች፣ ሐሰተኛ መሪዎች፣ ሐሰተኛ ሰራተኞች በእነርሱ ህይወት የሚታይ ነበር። ዛሬም ካልተጠነቀቅን ጋርድ ካላረግን ህይወታችንን ልብህን ጠብቅ አረ የሚለው ቅዱስ መጽሐፍ ልባችንን ካልጠበቀን እኛንም ሊወረን እንደ ግብዝነት የሰውን ህይወት የሚያቀጭጭ የለም። በጣም ያልተገለጠ ስውር ስለሆነ በውስጥ ስለሆነ ሳናውቀው ይገድላል። እና ሐሰተኛ ሃይማኖተኝነትን እግዚአብሔር ይጸየፋል ነው ላስት ዊክ ያየነው። የውሸት አይወድም እግዚአብሔር። የእውነት ደክመን ይሻለዋል። የውሸት ብርቱ ለመምሰል ከምንሞክር ይልቅ የእውነት ደክመን ይሻላል። እሱ ፈውስ አለው። መታመሙ የገባው ሰው እንደታመመ የሚያውቅ ሰው ፈውስ አለው። እንዳልታመመ የሚያስመስል ሰው ፈውስ የለውም። የሚሰውር አይለማም ነው የሚለው ቅዱስ መጽሐፍ። ኃጢአቱ እንድንጸየፈው እኮ ነው። በጣም እንድንሸሸው፣ ምልክቱን እንኳን ስናይ እንድንሸሸው። ሂፖክሪሲ በጣም ወገኖቼ እምነት ሲጀምር በጣም በትህትናና በፍቅር ነው የሚጀምረው። እኔ በትዕቢትና በስርዓት የጀመረ ሰው አላቅም። ጌታን መከተል ሲጀምር ከኔ ጀምሮ እምነት ሲጀምር በአብዛኛው በትህትና ነው። እውነተኞች ነን። ሲቃ አለ፣ ደስታ አለ፣ ጌታን መውደድ አለ። ኢየሱስን ወደን የተከተል ነው። ሲጀምር በፍቅር ነው። በጣም ብዙ ሰዎች በትህትና ነው የጀመሩት። በጣም ብዙ ሰዎች በፍቅር ነው የጀመሩት። ፍቅርን ጌታ ኢየሱስን ወዳለሁ በሚል መንፈስ ነው የጀመርነው። እርሱን መውደድ ነው። ከስርዓት ያለፈ ነው። ህግና ስርዓት ከመጠበቅ ያለፈ ነው። የጌታ ፍቅር ነው በውስጣችን የሚፍለቀለቀው። ትህትና በውስጣችን አለ። ጄኑዊንነስ በውስጥ ጌታን የተቀበላችሁበትን ሰሞን አስቡ። የሰው ህይወት ሲጀምር በአብዛኛው መንፈሳዊ ህይወት የሚጀምረው ከዚህ ነው። ቀስ እያለ ነው የምንሸራተተው ወደ ስርዓት። ቀስ እያለን ነው ከፍቅር እየራቅን ከፍቅር እየሸሸን የስርዓት ሰዎች ብቻ፣ የሃይማኖት ሰዎች ብቻ፣ አስመሳዮች ብቻ የምንሆነው ቀስ እያለ ነው። ብዙዎቹን ጠርጎ ወስዷል። በትህትና ጀምረው የሄዱ አሉ። በፍቅር ጀምረው የተወሰዱ አሉ። በፍቅር እንደጀመርን በፍቅር መጨረስ እንዲያደርግልን እግዚአብሔር። ኤርምያስ 2 ሰሞኑን ሳነብ ትንቢተ ኤርምያስ ምዕራፍ 2 ላይ
እግዚአብሔር እስራኤልን በጣም ይጣራል። ሰሜኑን እስራኤልን፣ ደቡብም ይሁዳንም በጣም ይጣራል እና ሲጣራ አንዱ የተጣራበት ስፒሪት በጣም ልቤን የሚነካው ኤርምያስ 2:2 ላይ ሂድ በኢየሩሳሌም ጆሮ ጩህ እንዲህም በል ይላል። እግዚአብሔር እንዲህ ይላል። ከዛ እግዚአብሔር ይቅርታ ስለ ኮቴሽኑ በኮቴሽን ነው። እሺ እግዚአብሔር ያሳዝነኛል እዚህ ላይ ዝም ብዬ ሳስበው ማለት ነው። ሎክ ምን እያለ ነው የሚጮኸው እግዚአብሔር? የብላቴንነትሽን ምሕረት የታጨሽበትንም ፍቅር በምድረ በዳ ዘር ባልተዘራበት ምድር እንደተከተልሽኝ አሰብኩ ይላል አዲሱ መደበኛ ትርጉም። ሂድና ጩህ፣ ይህን ለኢየሩሳሌም ጆሮ አሰማ። እግዚአብሔር እንዲህ ይላል። ምን? በወጣትነትሽ ጊዜ የነበረሽን ታማኝነት በቃ ፒውር በወጣትነትሽ ጊዜ የነበረሽን ታማኝነት በሙሽርነትሽም ወራት እንዴት እንደወደድሽኝ በምድረ በዳ ዘር በማይዘራበት ምድር እንዴት እንደተከተልሽኝ አስታውሳለሁ ይላል እግዚአብሔር። እንደተዘታ ማለት በድሮ ጊዜ በታጨሽ ጊዜ ይሄን ፈጣሪሽ ባልሽ ነው። በታጨሽ ጊዜ በሙሽርነትሽ ጊዜ በአዲስ ሙሽራነትሽ ዘመን እንዴት እንደተከተልሽኝ አሰብኩ። እንዴት ትወጂኝ እንደነበረ አሰብኩ። ታማኝነትሽን አሰብኩ። ህይወት ሲጀምር በአብዛኛው እንደዚህ ነው። ከዛ ቀስ እያለ ነው ስርዓት እያያዘ የሚመጣው። ቀስ እያለ ነው እየተደበቀ የሚመጣው። ቀስ እያለ ነው በግብዝነት የሚሞላው እና ከፍቅር በስተቀር ዕዳ እንዳይኖርብን እየመዘዝን እንድንጥለው ጌታ እንዴት እንደሚጸየፈው ከዓለማዊው ዓለም በበለጠ በጣም የተጸየፈው እንደሆነ እንዲገባን ነው። ባለፈው ሳምንት ጀምረናቸዋል። የግብዝነት የፍርድ ምክንያቶች ነው። ለምንድን ነው እንደዚህ የሆነው? ኢየሱስ ዝም ብላችሁ እኮ ስታዩ አብራችሁን የከረማችሁ ደህና ከርሞ የሚያስብል ነው። ማመን ኃጢአተኞችን ሲያይ ያቅፏቸዋል። ሉቃስ ወንጌልም ስታነቡ ይሄ የኃጢአተኞች ወዳጅ ነው ነበር እንዲሁም ሐሜቱ። ከነርሱ ጋር ይበላል ይጠጣል ነበር ሐሜቱ። ዮሐንስ መጥምቁም በማቴዎስ ወንጌል የታማው ይሄ ይበላል ይጠጣል ከሃይማኖተኞች ጋር ከነርሱ ጋር ነው፣ የነርሱ ወዳጅ ነው ሐሜቱ ነው። አሜን። ደህና ነው እኮ በጣም ኃጢአትን ይጸየፋል፣ ኃጢአተኛውን ይወዳል፣ የተራቡ ሲያይ ያበላል። በጣም በደግነት የተሞላ ነው ጌታ ኢየሱስ። ዕውራንን አብርቷል፣ በሽተኞችን ፈውሷል፣ ትምህርትም አስተምሯል፣ ህዝቡን ሲያገኝ አስተምሯቸዋል ህጉን። እዚህ እኮ ማቴዎስ 23 ላይ ያለው በጣም ፊሪየስ ነው። ወዮላችሁ! እና ደግሞ በጣም የሚያስገርመው በጣም ሃይማኖትን የሚመሩ ሐሰተኛ የሃይማኖት መሪዎች ናቸው፣ የህዝብ መሪዎች ናቸው፣ ሊቃውንት ናቸው፣ ቅዱሳት መጽሐፍ ተሸካሚዎች ናቸው፣ እግዚአብሔር ቤት ውስጥ የሚያገለግሉ ናቸው፣ የቤተ መቅደስ አገልጋዮች ናቸው። እነርሱ ላይ ጨከነ። በጣም ሌላ ነው። በጣም እዚህ ላይ የትምህርቱ ፊሪየሲቲ በጣም ምሳሌዎቹ ራሱ ሲነበቡ ራሱ ቅድም ደንግጣችሁ ይሆናል ብዬ አስባለሁ። የተናገረባቸው እናንተ እባቦች፣ እናንተ የእፉኝት ልጆች፣ እናንተ የተለሰነ መቃብር፣ እናንተ ዕውራን መሪዎች፣ እናንተ ደንቆሮች። እንደዚህም አለው ለካ። ግን እኔ በጣም የሚገርመኝ የደካሞቹ ላይ እንደዚህ ሳይሆን ሃይማኖት አለን የሚሉ ላይ እንደዚህ መሆኑ ግን እንድንጠነቀቅ ያደርገናል። ለፍርድ የተዘጋጀን ሃይማኖት እንዳንሆን ዛሬ ከሰዓት በኋላ ያሰላሰልኩት ይሄ ነው። ሪሊጅን ነው ይሄ፣ ግን ለፍርድ እየተዘጋጀ ነው። ፍርድ አይቀሬ ነው። ወዮላችሁ! ላስት ዊክ እንዳየ ነው ተራ ማስፈራሪያ ሳይሆን አይቀርም፣ ፍርድ አይቀርም ነው። እስራኤል አታመልጡም። ሃይማኖተኞች ሆነው ከፍርድ አታመልጡም ነው። ምልክቱን ስናይ እንድንጸየፍ ይሄ ለእስራኤል ህዝብ ነው ለእኛ አይደለም አይዟችሁ ምናምን ብዬ ባልፋችሁ እኔም ደስ ይለኝ ነበር። እንደዛ ነገር አላውቅም። መጽሐፍት ሁሉ ለእኛ ተጽፈዋል ብዬ ነው የማምነው። ይሄ እኮ ለእስራኤል ነው ምናምን የሚሉ ሰዎች አሉ። በሺህ ዓመት መንግስት ኢየሱስ ሲመለስ እንዴት መኖር እንዳለባቸው እያስተማራቸው ያለው ለአይሁድ ህዝብ ነው። ኦል ስክሪፕቸር በቃ እንደሱ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 16 መጽሐፍት ሁሉ ከእግዚአብሔር አፍ የወጡ ናቸው። ይጠቅማል ነው የሚለው። ይጠቅማል፣ በጽድቅ ላለው ምክር ሁሉ ይጠቅማል። መጽሐፍት ሁሉ ኦል ስክሪፕቸር እሱ ነው። ሙሉ መጽሐፍት ይጠቅማሉ። አየህ፣ ለሰው ነው እያለን እየዘለልን ነው እኛ አሁን በጎደሎ ሃይማኖት እየኖርን ያለ ነው። እንደዚህ አይነት ቴክስት ያገኝ ለሰው ነው ይላል። ባጠገብሽ ምናምን የሚለውን ለእኔ ነው ይላል። በጣም የተምታታበት ጀነሬሽን ነው። በጣም ይገርመኛል። እኔ አሁን ብሉይ ኪዳንን አይጠቅሱትም። ትርፍ የሚያስገኝ ሲሆን ይጠቅሱታል። እንደዚህ እነኚህ ክፍሎችም ልክ እንደዛ ነው። ይሁን ሲሆን ለአይሁድ ህዝብ ነው ይላል። እዚህ አካባቢ ደግሞ እንደገና የመንግስተ ሰማያት አሁን ማቴዎስን ለአይሁድ ህዝብ እኮ የተሰጠ እምነት ነው ይላል። በሺህ ዓመት መንግስት ጊዜ እነሱ እንዲኖሩት። ከዛ ሲያገኝ ደግሞ የመንግስተ ሰማያት መክፈቻዎች እሰጥሃለሁ ሲል ቁልፍ ስለሆነ ይወስዳል። ይህ መርጦ አማኝነት ፈጽሞ እግዚአብሔር ይጸይፋል።
ኦል ስክሪፕቸር ለእኛ ነው የተጻፈው። መተርጎም አለበት ኦፍ ኮርስ፣ መማር አለብን ኦፍ ኮርስ፣ መተንተን አለብን ኦፍ ኮርስ። ግን እኛ አንድ ነና ምን የሰው ልጅ አንድ ነው ወንድሜ። አይሁድ በለው የግሪክ ሰው በለው አበሻ በለው ያን ዘመን የኖረ በለው ዛሬ ነው ያው እኮ ነን። አሜን። የሰው ልጅ እኮ አልተለወጠም፣ ያው ነው። ቸርች ውስጥም ያው ነው፣ ሃይማኖተኝነቱም ያው ነው፣ መልእክቱም እግዚአብሔር ያው ነው። እሱ ነው እንድናይ። ምንድነው ጌታ ኢየሱስን እንደዚህ ያረገው? በጣም ፍርድ ፕሮናውንስ ያረገበት አንድ ግብዝነት አጥፊ መሆኑን አይተናል። ለዚህ ነው የጨከነበት ጌታ ኢየሱስ። ግብዙን ሰውዬ ብቻ ይዞ ቢጠፋ ቢሆን ምናልባት እንደዚህ ላይሆን ይችላል ጌታ። ግብዝነት ያንን ግብዝ ሰውዬ ብቻ አይደለም ይዞ የሚጠፋው፣ ያንን ግብዝ መሪ አይደለም ብቻ ይዞ የሚጠፋው። ምዕራፍ 23 ቁጥር 13 እስከ 15 ያየነው እሱ ነው። አጥፊ ነው፣ ጅምላ ጨራሽ ነው። ላስት ዊክ እንዳየነው ሰው እንዳያምን ያረጋል። መንግስተ ሰማያትን በሰው ፊት ትዘጋላችሁ። እንዳያምን ያረጋል፣ እንዳይገባ ያረጋል። የገባው ደግሞ ደቀ መዝሙር ሆኖ እንዳይለወጥ ያረጋል። ያልተለወጠ ህይወት አይለውጥም። እና ትሄዳላችሁ፣ በየብስ በባህር ትሄዱና ታመጡታላችሁ። ሰውየው በመጣ ጊዜ ከእናንተ የባሰ 2 እጥፍ የገሃነም ልጅ ታደርጉታላችሁ። ሰውን አጥፊ፣ አካባቢን ጨራሽ ግብዝነት። ሌላስ አዛቢነቱን አይተናል። የእግዚአብሔርን እውነት ስለሚያዛቡ ነው። የእግዚአብሔርን የቅድስና ስታንዳርድ ስለሚያዛቡ ነው። ላስት ዊክ አይተነዋል። ይሄን ቁጥር 16 ጀምሮ እስከ ቁጥር 22 ድረስ ያለውን ላስት ዊክ ለማየት ሞክረናል። የቅድስና መለኪያውን በራሳቸውን መለኪያ አድርገው ማዛባት መሪዎች የጨከነባቸው ለዚህ ነው። እንደ ምሳሌ ያነሳው ጌታ ኢየሱስ መሐላን ነው። ኢትስ አን ኤግዛምፕል ምሳሌ ነው። መሐላን ያነሳው የመሐላ ስታንዳርድ በሐሰት አትማል ነው እግዚአብሔር የሰጠው። በቃ በሐሰት አትማል። ጌታ ደግሞ ሲያስተምር እንዲያውም አትማል ነው። ምንም መማል አያስፈልግም። እውነት እውነት፣ ውሸት ውሸት ይሁን። አዎ አይደለም አይደለም ነው። እነሱ የሚደርስና የማይደርስ ብለው የእግዚአብሔርን ቅድስና ስታንዳርድ ዝቅ አድርገው በቤተ መቅደስ ከማልክ አይደርስም፣ በወርቁ ከማልክ ይደርሳል። ጨዋታ እግዚአብሔር ቅድስና ላይ የእግዚአብሔር ቅድስና ላይ ጌም ስለሚጫወት ነው የጨከነበት። ሌሎቹን ዛሬ ለመጨረስ እንሞክራለን ቶሎ ቶሎ ብለን። ግብዝነት ሌላው ችግሩ ምንድን ነው? ጌታ ኢየሱስ ወዮ አይቀርም ፍርድ ያለበት ምክንያት ቁጥር 23 እና 24ን ተመልከቱ። ዛሬ ቁጥር 23 እና 24 ግብዝነት ዋናን አቅላይ ስለሆነ ነው። የግብዝነት ዋናን አቅላይነት ነው። ዋና ነገርን ያቀላል፣ ጥቃቅን ነገርን ያካብዳል። ማክበድ ያለበት ለዚህ ነው የጨከነባቸው እነኚህ መሪዎች ላይ። በነገራችን ላይ እኔ በጣም በቀደም አይ ቲንክ 3 ሳምንት በፊት ምናምን ሳላችሁ አልቀርም። እኔ የነኚህ ሰዎች ልጆችን በዘመኑ የሐሰተኛ ነቢያት አያቸዋለሁ። እንዲያው መስተዋት ኮፒ ናቸው። እንዲያው እኛን እኔ ዛሬ አርብ ስለሆነ ሌላ ጋር እንሂድ ብለን ነው እንጂ ከካዛንቺስ አንወጣም እንጂ እንዲያው የእውነት በጣም አሉ። በጣም ሎክ ግብዝነት ዋናን ነገር አቅላይ ነው። ጥቃቅን ነገር አክባጅ ነው። ጥቃቅን ስርዓትን ያከብዳል፣ ዋና ነገርን ያቀላል። ቁጥር 23 እና 24 ቁጥር 23 እና 24 እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ወዮላችሁ። አይደለም ከነኚህ ነገሮች አስራት ማውጣት ትክክል አይደለም። እንዴ ይገርማል። እዚህ ድረስ መድረሳቸው ይገርማል። ግን ከጓሮ አታክልት ሳይቀር ከቅመማ ቅመም ሳይቀር አስራትን ስለምታወጡ ስለሚያስወጡ ነው በአብዛኛው እነሱ እንኳን እንጂ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር አገኛችሁት? that's a text በሕግ ያለውን ዋና ነገር ስለምትተው ወዮላችሁ። ና ጥቂቷን ነገር አካብዳችሁ በሕግ ያለውን ዋና ነገር ስለምትተው ወዮላችሁ። ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር ይላችሁ። እናንተ እውሮች መሪዎች፣ ትንኝን የምታጠሩ ግመልን የምትወጡ what a picture። ታውቃላችሁ እናንተ ስለ አስራት በጣም ብዙ ነገር ለማለት አልችልም፣ ግን አስራት የቀደመ ስርዓት ነው። አክቹሊ ከሕጉም በፊት ነው። እንደው በቃ ይሄ በዘጸአት ምዕራፍ 20 በዘዳግም ምናምን ከነሱም በፊት ነው። ገና በኦሪት ዘፍጥረት ምዕራፍ 14 ላይ ነው የምናገኘው።
አብርሃም አባታችን አስራትን ሰጠው ለመልከ ጼዴቅ። ትዝ ይላችሁ እንደሆነ ድል አድርጎ ሲመለስ የሰዶሙን ነገስታት ድል አድርጎ ሲመለስ ከምርኮ ሰጠው ለመልከ ጼዴቅ። ዘፍጥረት 14:20 ከሁሉ አስራትን ሰጠው ይላል ከምርኮ። አስራት ማለት 1/10 ማለት ነው። የገቢን 1/10 ሰጠው ለመልከ ጼዴቅ። በኋላ እንዲያውም የዕብራውያን መልእክት ጸሐፊ ዕብራውያን ምዕራፍ 7 ቁጥር 9 ላይ ይመጣና ታሪካዊ ባክግራውንዱን ሲያሳይ ይህንም ለማለት ሲፈቅድ አስራትን የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቷል ይላል። ሌዊ በአብርሃም ወገብ የነበረ አስራትን ሰጥቷል ለዚህ ካህን፣ ለማይታወቀው ካህን ለመልከ ጼዴቅ፣ ባክግራውንዱ ለማይታወቀው ካህን ይላል። ሂስቶሪክ አመጣጡ እሱ ነው። 1/10 ማውጣት ማለት ነው። አስራት ማለት 1/10 ለሆነ ፐርፐስ የገቢን 10 ከመቶ 10 እጅ ማውጣት ማለት ነው። ግን ቀስ እያለ ሲቆይ በህጉ ዓላማው የሌዋውያኑ የካህናቱ የቤተ መቅደሱ አገልግሎት መተዳደሪያ ነው። ሌዋውያን ካህናቱ የላቸውም ርስት፣ የሚተዳደሩት ከዚህ ከህዝቡ አስራት በሚሰጠው ነው። የቤተ መቅደሱ ስርዓት የሚካሄደው በዚህ ነው። የካህናቱ ሰፖርትድ የሚሆኑት እዚህ ነው። ከሌዋውያኑ ይወስዱና ለካህናቱ ራሱ ሌዋውያኑ ለካህናቱ የአስራትን አስራት ደግሞ ይሰጧቸው ነበር። በአስራት ነው የሚያስተዳድረው እግዚአብሔር መንፈሳዊውን አገልግሎት፣ የቤተ መቅደሱን አገልግሎት። ጥቂት ለማንበብ ያህል ዘሌዋውያን ምዕራፍ 27 ቁጥር 30 እስከ 32 የምድርንም አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው። ባይዘወይ የእግዚአብሔር ነው ስጡኝ ሳይሆን ነው። ኦልሬዲ ለነገሩ እግዚአብሔር አስራትን ብቻ ሳይሆን ጠቅላላው አስራት ካልኩሌት የሚያደርገው ሰውዬም የራሱ ነው። እኛ አንዳንድ ጊዜ ለሰጠን ከዚህ ከፍለን ምናምን ስንል ፈገግ የሚል ነው የሚመስለኝ። የእግዚአብሔር ነው ብቻ እሱም አስራት የኔ ነው፣ ለእግዚአብሔር የተቀደሰ ነው። ሰውም አስራቱን ሊቤዥ ቢወድ 5ኛ ይጨምርበታል። ከበሬም ሁሉ ቁጥር 32 ከበሬም ሁሉ ከ10 1 ከእረኛው በትር በታች ከሚያልፍ በግና ፍየል ሁሉ ከ10 1 ለእግዚአብሔር የተቀደሰ ይሆናል። ዓላማው እሱ ነው። ምንድነው ዓላማው? ዘውልቁ 18:21 አነብላችኋለሁ ትንሽ ባክግራውንዱ እንዲገባን። ዘውልቁ 18:21 ለሌዊም ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤል ልጆች አስራት ርስት አድርጌ ሰጥቻቸዋል። ሌዋውያን ስለሚያገለግሉ የእስራኤል ልጆችን አስራት ሰጥቻቸዋል። በአስራቱ ሌዋውያኑ ይተዳደራሉ። ታትሰው እግዚአብሔር ሕዝብ እስራኤልን ያስተዳድረው። ሲዛባ እግዚአብሔር ይገስጽ ነበር። ይሄ ሲዛባ ሳይሰጡ ሲቀሩ፣ አስራትን ሳያወጡ ሲቀሩ ይገስጽ ነበር እግዚአብሔር። ለምሳሌ ሚልኪያስ ምዕራፍ 3 ቁጥር 8 እስከ 10 ሚልኪያስ ምዕራፍ 3 ቁጥር 8 እስከ 10 ሲዛነፍ ሰው ይላል እግዚአብሔር፣ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። ሲቀር ሰረቃችሁኝ ነው የሚለው እግዚአብሔር። ሕዝበ እስራኤል ሰርቃችኋል እናንተ ይላል። እናንተም የሰረቅን በምንድን ነው ብላችኋል? በአስራትና በበኩራት ነው። እናንተ የሕዝብ ሁሉ እኔን ሰርቃችኋልና በእርግማን እርጉሞች ናቸው። ቁጥር 10 በቤቴ ውስጥ መብል እንዲሆን ፐርፐስ ቅድም ሌዋውያንን ያልኳችሁ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይንም መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሠራዊት ጌታ። ብዙ ስለተሰበካችሁ ይህን ብዙ አልሰብካችሁ፣ ግን it's a biblical principle። በኦልድ ቴስትመንት እግዚአብሔር ያስተዳደረው ይሄ በዚህ ነው። ለካህናቱ ለሌዋውያኑ በቤቴ መብል እንዲሆን በዚህ ነው የሚተዳደረው። ሳይሰጥ ሲቀር ሲዛነፍ እግዚአብሔር ይገስጽ ነበር። ልክ ነው፣ ህጉ ልክ ነው። እነኚህ ፈሪሳውያን they took it too seriously። 1/10 አስገባ፣ አስራት አስገባ። ይቆጣጠራሉ ሰዎችን፣ የጓሮ አትክልት ሳይቀር። ሉቃስ 11:48 ላይ ከአትክልትም ሁሉ ይላል ማለት ምንም አይቀራቸው እና በጣም ዲቴሉን ነው የሚታዘዙት። በጣም ዲቴሉን የመጨረሻ ዲቴል to the extent አዝሙድ። እነኚህ እኮ እህቶቻችን የምታውቋቸው ምንም የዛሬዎቹ ናቸው እዚህ ኪችን ውስጥ ያሉት። አዝሙድ፣ እንስላል፣ ከሙን ከነሱ ሳይቀር ሰዎች ጓሯቸው እንትን የሚያደርጓቸው እና ለቅመማ ቅመም የሚጠቀሙባቸው ለምግብ ቅመማ ቅመም ቼክ
ካን ኢማጂን 10 የአዝሙድ ፍሬዎች አንዷን to the detail ከተተላሉ 10 to the detail እስከ መጨረሻ ድረስ ማለት እንዳይስት ሰው ከጥቃቅን ነገር ሳይቀር አስራት እንዲወጣ ከጥቃቅን ነገር ሳይቀር አስራትን የአስራትን ህግ to the detail እስከ ጥቃቅኗ ድረስ ወስደዋታል። ምንም አይደለም። እሺ እስከ ጥቃቅን ከወሰደ እዚህ ላይ ያከሩና የግብዝነት ችግር ይሄ ነው። ማይከረረው ላይ ያከራል። ስንት ከሙን አለሽ? 10 ፍሬ አንዷን አውጪ። በጣም ክርር ያለ ነው ማለት I don't think እግዚአብሔር was too serious on this። በቃ ካህናቱ እንዲተዳደሩ አንድ 10ኛ አምጡ ነው እና በጣም ሲሪየስ ናቸው እና ያከራሉ። እዚህ ላይ አክራር ኮንሰርቫቲቭ ናቸው። የመጨረሻ ይሄ ግለት ሌላ ጋር ቀጥሎ ቢሆን ኖሮ ምንም አይደለም። እዚህ ላይ ይጋጋላሉ፣ ሌላ ላይ የሉበትም። በኢየሱስ አገላለጥ ትንኝን ያጠራሉ። አሳያቸዋለሁ ምን ማለት እንደሆነ። ግመልን ይውጣሉ። ይሄ ትንኝ ነው። ግመሉስ ያው ግመሉ ዋናው በህግ ውስጥ ያለውን የህግን ዋና ነገር እግዚአብሔር እኮ ይሄን ሁሉ ነገር አክቹአሊ ያመጣው ለዚህ ነው። እነኚህ ስርዓቶች እኮ ይሄን ለማስጠበቅ ነው። የህግ ዋና የከሙና ስርዓት አይደለም። የህግ ዋና ፍርድን፣ ምሕረትን፣ ታማኝነትን ማድረግ ህይወት የተለወጠ ህይወት ላይ የሉበትም። ህጉ ዋናው ፍርድ ጀስቲስ የሉበትም። በፍትህ መዳኘት የለም። ጀስቲስ እግዚአብሔር በነገራችን ላይ የፍትህ አምላክ ነው። ትሩዝ ጀስቲስ ፍትህን ምሕረት ማድረግን ለሰው እምነትን ታማኝነትን ለእግዚአብሔር ወደ ላይ ታማኝነትን ወደ ጎን ምሕረት መስጠትን ፍትህ ማድረግን ፍትህን ማስቆምን ይሄ ሁሉ ባይ ዘ ወይ እግዚአብሔር እስራኤልን የሚመራበት መንገድ ቲዮክራሲ ይባል ነበር። እግዚአብሔር ራሱ ነው የሚመራት። ይሄ ሁሉ ህግና ስርዓት የተሰጠው አሁን ጀስቲስ እንዲሆን ፍትህ እንዲሆን ፍርድ እንዲሆን ዳኝነት እንዲሆን እምነት እንዲሆን ጽድቅ እንዲሆን ለዚህ ነው ዋናው ግቡ እሱ ነው። ዋናውን መድረሻ ትተው ጥቃቅን ነገሮች ላይ ያከሩ ነበር። የህግን ዋና ነገር በነገራችን ላይ እግዚአብሔርም እኮ ሚልኪያስ ምዕራፍ 6 ላይ እኮ ነግሯቸዋል። ሚልኪያስ ምዕራፍ 6 I think ሚልኪያስ ምዕራፍ 6 እኮ ምን I think ሚልኪያስ ምዕራፍ 6 አይደል? ያ 6-8 ምን ይዤ ወደ እግዚአብሔር ፊት ልቅረብ ምናምን እያሉ ማለት ምን ይዤ ወደ እግዚአብሔር ፊት ልምጣና ልስገድለት? በምንድን ነው ደስ የሚለው? የሚቃጠለውን መስዋዕት ላቅርብ ወይ? የአንድ ዓመት ጥጃ ይዤ ልቅረብ ወይ? ልጄን ላቅርብለት ወይ? ያስጨነቁ። እግዚአብሔር ይሄን ሁሉ አይደለም የሚፈልገው። እግዚአብሔር ካንተ የሚፈልገው ይሄን አይደለም። የበኩር ልጅን የወድን ፍሬ አይደለም። እግዚአብሔር ካንተ የሚፈልገው ጀስቲስ፣ ምሕረትን፣ ፍትህን፣ ጽድቅን፣ እምነትን። ከዚህ ነው ያመጣው ኢየሱስ። የህግ ዋና ይሄ ነው። የህግ ዋና ህይወት ነው። የህግ ዋና የተለወጠ ህይወት ነው። የህግ ዋና ጀስቲስ ነው። ፍትህን ማስጠበቅ ነው። ፍርድን ማድረግ ነው። የህግ ዋና በእግዚአብሔር ፊት መታመን ነው። ታማኝነት ሆኖ መኖር ነው። እዛ ላይ የሉበትም። ጥቃቅን ነገር ላይ በጣም አሉበት። ለምንድን ነው ወዮላችሁ? ዋናን ዘንግቶ ጥቃቅን ነገር ላይ የሚያተኩር ስለሆነ። ብዙ አላቆያችሁም። እዚህ ላይ ቁጥር 24 በኢየሱስ ኤክስፕላኔሽን ትንኝን የምታጠሩ ግመልን የምትውጡ። ትንኝም ግመልም ርኩስ እንስሳት ናቸው። በአይሁድ የመብል ህግ የማይበሉቱ ናቸው። ዘሌዋውያን ምዕራፍ 11 ቁጥር 4 ማንበብ ትችላላችሁ። ግመልም ርኩስ ነው፣ ያረክሳል። አንክሊን አኒማል ነው፣ አይበላም። ትንኝም አይበላም። ጠጋ ካለ ከነካ ራሱ ርኩስ ነው። ጥቃቅን ትንኞች ቁጥር 41 ዘሌዋውያን 11:41 ላይ ሁለቱም እና አይ ቲንክ ኢየሱስ በጣም ሾክድ እንዲሆኑ ጭምር ነው የሚመስለኝ። እነሱ ያውቁታል። መጠጦቻቸውን ሲጠጡ፣ ወይን ጠጅ ሲጨምቁ፣ እሱንም ሲጠጡ፣ በጽዋዎቻቸው ሲጠጡ ያው ያን ጊዜ ትንኝ ምናምን እንትን ስለሚያደርግበት እያጠለሉ ነው። እንዳትነካ አጥልለው። ትንኝ አንክሊን ስለሆነች አንክሊን ስለምታረክስ ትንኝ እሷን ያጠሏታል በማጥለያ እና ማጥለያቸው ትንኝን ያጠራል። ማጥለያቸው ትንኝን አጥልሎ ይጠጡታል።
ያው መለኪያቸው ግን ግመል ያሾልካል ርኩሱን አብሮ ማለት ነው። እና ሚዛናቸው ትልልቁን ኃጢአት ያስወጣቸዋል፣ ትልልቁን አርካሽ ያስወጣ። ይሄ is very symbolic፣ በጣም የሚገርም ሲምቦሊክ ነገር ነው። ጥቃቅኑን ነገር ያጠሩታል፣ ጥቃቅኗ ነገር ላይ በጣም ሲሪየስ። እንደዚህ ክርስቲያኖች በጣም አይታችኋል። ግመል ነገር ላይ ምንም አይመስላቸው። ለክርስቲያን እንትን ማድረግ ተፈቅዷል የሚሏትን አንዳንዱን ከዛ ቁጭ ለስታወራቸው ግን ትልልቁን ምንም አይ ማጥለያችን ማጥለያው የተዛባ ስለሆነ ትንኝን አጥሪ ግመልን ዋጭ ዋናውን አቃላይ ስለነበሩ ነው የጨከነባቸው። የእግዚአብሔር ቃል ዋና ምሕረት፣ ጀስቲስ፣ ክርስቶስ የተለወጠ ህይወት ይሄ ነው። ይሄን እንድናካብድ ተጠርተን ሳለ ዋናውን አቅልሎ ጥቃቅን ነገር ላይ ኢንጌጅ ማድረግ ነው ዋናው ትምህርቱ። በቃ ይበቃቸዋል። ግን እግረ መንገዴን ይሄ እግረ መንገድ ነው። ይሄ እግረ መንገድ ነው ማለት ማለት መሰላችሁ? ዋና ይሄ ቴክስት የሚያስተምረው ይሄን አይደለም። አይ ማሙሻ ዘለለ ወደሚቀጥለው ምናምን ካላችሁ ይዘላለሁ። እግረ መንገድ ጥቂት ስለ አስራት አይ ኖ ዩር ታየርድ እዚህ እየመጣችሁ ሳይሆን ሌላ ቦታ ሜቢ ተሳተሰበኩ አትቀሩም። ብዙ አስራትና መባ በጣም ሲሪየስ ነው ወይስ ልተው ዝም አላችሁ? ናው ለምንድን ነው ያልተውኩት? ለምንድን ነው ዝም ብዬ የማልዘለው? በቁጥር 23 ምክንያት ነው። አይታችሁ እንደሆነ ጌታ ኢየሱስ አይ ቲንክ ኬርፉሊ ነው ስቴት ያደረገው። ከከሙንም ይሁን ከእንስላልም ይሁን ከምንም ይሁን አስራት ማውጣታቸውን አቁሙ አላለም። እንደሌላው ትምህርት አላለም። እሱን ተው አላለም። እሱ አይደለም ትምህርቱ። አሁን አንዳንድ ህጎችን እንደዚህ ተብሎ እንደተጻፈ ሰምታችኋል። እኔ ግን እላችኋለሁ ተውት አላለም። ከአስራትና ከዚህ ከከሙንና ከጥቃቅን ነገሮች አስራት ስለምታወጡ እሱን ተውትና እዚህ ላይ አትኩሩ አይደለም። ምን የምትል ቃል አለች? በህግ ያለውን ዋና ነገር ስለምትተው ወዮላችሁ ይልና አይታችሁታል። ቁጥር 23 ሲያልቅ ሌላውን ሳትተው አስራትን ነው ባይዘው ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር ማለት ሳትተውት አስራትን እሺ አርጉት፣ ግን ይህንን ልታደርጉ ይገባ ነበር። ላይክ ጀስቲስ፣ ፍትህን፣ ጽድቅን፣ ምሕረትን፣ ታማኝነትን ይህንን ሳትተው ልታደርጉ ይገባ። ተውት ሳይሆን ሳትተው ግን አርጉት። ምን ማለት ነው? ጥቃቅን ነገር ላይ ማካበዳችሁ በጣም ጥሩ ነው። ጥቃቅን ነገር ማካበዳችሁ ከዋናው ነገር ጋር ይሁን። አስራትን ሲሪየስሊ መያዛችሁ ልክ ነው። ህጉ ነው፣ ስርዓቱ ነው፣ መቅደሱ የሚተዳደረው በስ ነው። ልክ ነው። አስራትን ሳትተው እያረጋችሁ ግን ዋናውን ሳትጥሉ ከዋናው ጋር ተባለ እንጂ አስራት ይቅር ብሎ ጌታችን አላስተማረም። ምን ልትለን ፈልገህ ነው? በጣም ብዙ ክርስቲያኖች አሉ አስራት በአዲስ ኪዳን አለ ምናምን የሚሉ። እኔ መጀመሪያ ጥያቄው ራሱ ጤናማ አይመስለኝም። ሴም ፕሪንሲፕል እግዚአብሔር ስራውን የሚያካሄደው ከእግዚአብሔር ሕዝብ በሚሰበሰብ አስራትና መባ ነው። there is no shame in this ማለት there is no shame። በዚህ ነው የሚያስተዳደረው እግዚአብሔር። መተዳደሪያው ይሄ ነው የእግዚአብሔር ቤት። አንድ the principle is the same። ሁለት ይሄንን ሳትተው ነው። ተውት ሳይሆን ይቀጥል፣ ግን ከዋናው ጋር ይቀጥል ነው። ግን in one sense እኔ አንዳንድ ሰዎች አስራት በአዲስ ኪዳን ቀጥሏል ወይ? በአንድ በኩል አልቀጠለም። ለምን? በጣም ከአስራት በልጧል የአዲስ ኪዳን ነገር። የአዲስ ኪዳን ነገር ከአስራት ከህጉ በላይ ነን ካላችሁ ከህጉ በላይ ነው። ምን ማለት ነው? አዲስ ኪዳን የመስጠት ፕሪንሲፕል አነስረኛ ምናምን አይ ቲንክ እኔ አስራትን the minimum obedience አድርጌ ነው የምወስዳት። ሚኒማ ናት። ምን ማለት ነው? የአዲስ ኪዳን ያሰጣት መለኪያ ስንተኛ መሆኑ ቀርቷል። ስንተኛ መሆኑ ቀርቷል። የአዲስ ኪዳን የመስጠት መለኪያ ኢየሱስ ራሱ ሆኗል። ይሄ ነው ኢየሱስ ራሱ ሆኗል። ምን ማለት ነው? ሁለተኛ ቆሮንቶስ ምዕራፍ 8 ምዕራፍ 9 አንብቡ። የጌታን ቸር ስጦታ አይታችኋልና ነው። ስለ መስጠት ነው ባይዘው ወይ ሁለተኛ ቆሮንቶስ 8 እና 9 መስጠት ነው።
ያን ጊዜ በኢየሩሳሌም ተከስቶ በነበረ ድርቅ ምክንያት ተቸግረው ለነበሩ ቅዱሳን ገንዘብ እየተዋጣ የመቄዶንያ ክርስቲያኖች እኮ ከድህነታቸው ጥልቀት ነው ይህን ሁሉ ጀነሮሲቲ ያሳዩትና እናንተም በልግስና ስጡ፣ በጥቂት አትዝሩ፣ በብዙ ዝሩ። ምንም ያክል አይታችኋል የጌታን ስጦታ፣ የእርሱን ቸር ስጦታ አይታችኋል። እርሱ ሁሉ ያለው ሆኖ ሳለ፣ ባለጠጋ ሆኖ ሳለ ስለ እናንተ ድሃ ሆነ። he gave us everything። so የአዲስ ኪዳን መስጠት ምንድን ነው? everything፣ ሁሉ። እንግዲህ ወንድሞች ሆይ አስራታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ የሚል የለውም። ወንድሞች ሆይ ሰውነታችሁን ኢንታይሪቲ፣ ሁለንተና ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ። መስጠት በአዲስ ኪዳን ቀጥሏል። ያ መለኪያው ማን ነው? የኢየሱስ ቸር ስጦታ። የቁጥርና የሂሳብ የስሌት ነገር ነው ወይ? አይደለም። ቢዮንድ ዳት ነው። ይሄ የገባው ክርስቲያን አስራትን ለክርክር ያነሰዋል ወይ? አይመስለኝም። that's why እኔ በጣም question ማድረገው ይሄ የገባው ክርስቲያን የኔ የመስጠት ጥግ ክርስቶስ ነው። እርሱ ሁለንተናውን ሰጠኝ፣ ሁለንተናዬን እሰጣለሁ። ሳክሪፊሻሊ ነው የሰጠኝ፣ ሳክሪፊሻሊ እሰጣለሁ የሚል ሰው አንድ አስረኛ የንብረቱ ይከብደዋል ብዬ አላስብም። ጥያቄና ጥቅስም ይፈልጋል ብዬ አላስብም። so it's beyond so ቀልድ ውስጥ አትግቡ እግዚአብሔር ጋር በዚህ ነገር። ከከበዳችሁ አስራት ሳይሆን የከበዳችሁ የክርስቶስን የፍቅር ጥግ ማወቅ ነው የከበዳችሁ። ምን ማለት to tithe for a Christian? Seriously, it's a minimum. ብዙ እንደማይከብደን እንደነበረ ታውቃላችሁ። ጥቅስ እንደማንፈልግ እንደነበረ ታውቃላችሁ። ገበያችን ትንሽ እያለ $1000 ነበር ገበያችን፣ 100 ብር ናት። ጭንቅ የለም፣ ምን የለም። 100,000 ገባ። ፓስተር ማለት ይጀምራል። ማለት እግዚአብሔር አስራትን እንድናወጣ ዝቅ አድርጎ ያኑረን። የእውነት እኮ አንዳንድ ጊዜ ማለት ሌቭሉን ዝቅ ያደርገው እንዳይከብደን። ከበደኝ ይላሉ እኮ እንዲቀል ዝቅ ይበል። ጀነረስሊ እግዚአብሔር ከባረከን ጀነረስሊ ለእግዚአብሔር መስጠት እሹድን ቢያኒሽ። ይሄን ማነሳላችሁ በጣም ስለምወዳችሁ እዚህ ለፋሚሊ ሂር እኛ ባንሰጥ የእግዚአብሔር ስራ እንደሚቀጥል ታውቃላችሁ። በእግዚአብሔር ሕዝብ መስጠትና አለመስጠት ምክንያት የቀረ የእግዚአብሔር ስራ የለም። እግዚአብሔር እኛን ማሳተፉ ነው እንጂ ሊገርመን የሚገባው ሂሳብ ስሌት ውስጥ መግባታችን በጣም ያሳዝን። እኛን መጠቀሙ በጣም ይገርማል። እስራኤልን የምስጋና መስዋዕት ሰው ይለዋል መዝሙር 50 ላይ። ምክንያቱም እስራኤል መኩራት ጀመረ። አውራ በግ ምናምን ስለሚያመጡ እግዚአብሔር በሱ የሚኖር ነገር ሳይመስላቸው አይቀርም። አውራ በግን ጠቦትንና ፍየልንና ፍራ እያመጡ ስለሚሰጡት it's like እኔ እኮ አልበላውም ምናምን አላቸው እግዚአብሔር። ሄዳት እንሄድ መዝሙር 50 ላይ እንስሳ እንኳን ካስፈለገኝ ካንተ አልወስድም ይለዋል። እንስሳ ካስፈለገኝ በሺህ ተራሮች ያሉ እንስሶች በሙሉ የኔ ናቸው ማለት ባለጠጋ አምላክ ነው። ሄዳት እንሄዳስ በምንም ነገር ሄዳት እንሄዳስ ለእኔ አስራት ቀጥሏል አልቀጥለም፣ እንታዘዝ የሌላ ሲሪየስ ችግር ምክንያት ነው። ሊቀለን የሚገባ የእግዚአብሔር ፕሪንሲፕል ይሄ ነው። you don't need a verse ይሄን ለመታዘዝ። ግን the clue is ጌታችን ራሱ wasn't against አብሮ ይሁን ከዋናው ጋር ይሁን የሚል ስለሆነ በሚል ነው። ይወቃችኋል። የሚቀጥለው ግብዝነት ዋናውን አቅላይ ስለሆነ ነው ጌታችን ፍርድን ፕሮናንስ ያደረገበት። አራተኛውን ትንሽ ጠቀስ አድርጌ ነው የማልፈው። አምስተኛ መጨረሻው ላይ እንድንደርስ በጣም ስለምፈልግ አራተኛው ግብዝነት ውጭ አሳማሪ ስለሆነ ነው። ይሄ ሰሞኑን ሁሉ ስለ ነው። ዴፊኒሽኑ ራሱ ይሄ ነው። የግብዝነት ውጭ አሳማሪነት ነው።
ውጭን አሳማሪ ነው፣ ውስጡ የሞተ ነው። ለምንድን ነው ጌታችን በጣም የጨከነባቸው? ውጭ አሳማሪዎች ብቻ ስለሆኑ። ቁጥር 25 እስከ 28 አብረን አንብበው። ቁጥር 25 እስከ ቁጥር 28 ተመልከቱ ወገኖቼ። ውስጥ በጽዋና በዚህ በዲሽ ነው ያሳያቸው። በመበያ በመመገቢያ በወጭትና በጽዋ this is an example። ወጭት ማለት ህይወታቸው ማለት ነው። ወጭት አታውቁ ከሆነ ድስቱ ዲሹ ህይወታቸው ነው። this is our life። ጽዋ the cup ህይወታቸው እና ውስጡ የተጠቀጠቀበትን ስናነብ እንድታስተውሉት ብዬ ነው። ውስጡ ቅሚያ፣ ስስት፣ ርኩሰት፣ ግብዝነት፣ አመፀኝነት ጠቅጠቅ ብሏል። ጥም ያሉ ናቸው። ውስጡ የቆሸሸ በቅሚያ፣ በስስት፣ በርኩስነት፣ በግብዝነት፣ በአመፀኝነት የተሞላ ነው። ይኸው ቁጥር 25 እናንተ ግብዞች ጻፎችና ፈሪሳውያን በውስጡ በምኑ እንዴት ተናገሩ ፕሊዝ። በጣም ውስጥ አትኳሪ እንድንሆን ነው። ውስጥ እንዲያው ውጭ ይመጣል። በኢየሱስ ትምህርት መሰረት ውጭ ይመጣል፣ ውጭ ይጸዳል። ሎክ በውስጡ ቅሚያ፣ አቤት የዘመኑ ቅሚያ፣ ስስት ሞልቶ ሳለ የጽዋውን የህይወታችሁን ማለት ነው እና የወጭቱን ውጪ ስለምታጠሩ ውስጡ ቆሽሿል፣ ውጪውን ያጠሩታል። ይሄ ማለት ምንድን ነው? ልጆቻችሁን የበላችሁበትን እጠቡ ምናምን ስትሏቸው ውጪዋን አጥበው ዋው እያሉ ቢያስቀምጡላችሁ ማለት ነው። ውስጡ እንዳለ ወጥ በወጥ ሆኖ አጠብሽው፣ አጠብከው። ካጠቡ ወንድ ልጆቻችን አጠብከው፣ ያ ከዛ ያሳያችሁ ዋ ገለበጣው ማለት መቻል አለባችሁ። እትለክ ፈሪሳውያን እግዚአብሔርን ኢምፕረስ ሊያደርጉት የሚፈልጉት አጥባሃል፣ ያ ጀርባውን ነው፣ ገልብጣው። ውስጡ ስስት ሞልቶ ሳለ የጽዋውን የወጭቱን ውጭ ስለምታጠሩ ወዮላችሁ እናንተ ዕውር ፈሪሳውያን። ውጭው ደግሞ ጥሩ እንዲሆን አስቀድመ የጽዋውን የወጭቱን ውስጡን አጥራ። ውጭው ጥሩ አይሁን ሳይሆን ውስጥ ጥሩ ከሆነ ውጭ ጥሩ ይሆናል። ፈሪሳዊነት፣ ግብዝነት ትኩረቱ የውጭ ስለሆነ አፒራንስ ስለሆነ የሃይማኖት መልክ አላቸው። የሃይማኖት መልክ፣ የጠራ መልክ፣ ሪሊጂየስ ላንጉጅ፣ ቋንቋቸው ያማረ፣ ውጫቸው ያማረ፣ ስታይላቸው ያማረ፣ ውስጡ በስስት የተሞላ አስመሳይ የሆነ በሌላ አገላለጽ ቁጥር 27 እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እስራኤል ሀገር ዝናብ ሲዘንብ መቃብር በጣም ይወዳሉ። በኋላ ምን መጣበታለን። በጣም መቃብር አሳማሪ ናቸው። ሰውየውን አያከብሩትም። ከሞተ በኋላ መቃብሩን ኮንሲስተንትሊ ያሳምሩታል። በተለይ ጻድቅ ነው ብለው ካመኑ ነገርመኛ ምን ያደርግለታል? ጻድቁ ቀጥቀጠው ገለውት ከዛ ያሳምሩለታል። እና ክረምት ሲደርስ ውሃው ያጥበዋል እና they make sure መለሰ ነው። በየዓመቱ ያረጀ መቃብር አታይም። በአብዛኛው ይቀባል። ፋሲካ ላይ እንደውም አንዱ ሪቹዋላቸው መቃብር ማየት ነው። የዳዊት እያሉ እና ሪቹዋል ስለሆነ በየዓመቱ ይቀባል። ኖራ በየዓመቱ ዋሽዳ ወይ ሲሆን እንደገና ይቀባል። ያማረ ውስጡን አይለውጥም እኮ። ዳዊትን ከሞተ አያስነሳው። የገደሉትን አቤልን አያስነሳው። የአቤል እንኳን የላቸውም ግን ቢኖር አያስነሳው። ግን መቃብር አሳማሪ ናቸው። ያማሩ መቃብሮች ነው ያላቸው። እኛም ሀገር አንዳንድ ጊዜ ይገርመኛል። ሰውየው ቀናቢል የሚገርመው ይመስለኛል። እብነ በረድ ላይ ሲጫን አይቶ የማያውቀው እብነ በረድ ማለት ነው። ሲኖር በደሳሳ ጎጆና በጭቃ መከራ በልቶ ላዩ ጥርቅም ይደረግለታል ማለት ነው። ብቻ የእኛን ተዋወትሽ አሳማሪ ነበሩ። ኢየሱስ ምን አላቸው? ልክ እንደምታሳምሯቸው መቃብሮች ናቸው። ውስጡን እኮ አይለውጡትም። ውስጥን አይለውጥም። የውጭ ቀለም ውስጥን አይለውጥም። የውጭ ቀለም ውስጥን ምንም አያደርገውም። ውጭውን የምታሳምሩ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። በውጭ ለሰው እንደ ጻድቅ ትታያላችሁ፣
በውስጣችሁ ግን ግብዝነት ነው። አይ በቃ ትቻችኋለሁ። the very definition ይሄ ነው የግብዝነት ትርጉሙ ይሄ ነው። ትርጉሙ ነው ፍርዳቸው። ትርጉሙ ምንድነው? ውጭ አሳማሪ፣ ውጭ መሳይ፣ ጻድቅ መምሰል፣ ቅዱስ መምሰል፣ የተለየ መምሰል፣ የተለየ መንፈሳዊ መምሰል፣ ከበባ መክበብ፣ ውስጥ ቅሚያ ሞልቶ መክበብ አለ በቸርች ውስጥ በጣም 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 ሲጣሉና ሲጋጩና ሲዘርፉ መከራ ሲያበሉ የቆዩ ሰዎች በአንድ ጊዜ ራሳቸውን በመንፈሳዊ ነገር ግጥም ሲያደርጉ ያስገርምሃል። በቃ ኦ ማይ ጎድነስ ሻሻሻሻሻሻሻሻ በልሳን ሊከልሉት ይሞክራሉ። በጸሎት ሊከልሉት ይሞክራሉ። በስታይል ሊከልሉት ይሞክራሉ። በልብስ ሊከልሉት ይሞክራሉ። በአነጋገር ስታይል ሊከልሉት ይሞክራሉ። ውስጥን ነው እግዚአብሔር የውስጥ ጉዳይ ነው። አሮጌው ስጋ የውስጥ ነው የውጭ አይደለም። ውስጥን መግደል፣ ውስጥን ማጽዳት፣ ውስጥን ማጥራት ነው የእግዚአብሔር አጀንዳ። በምንም አይነት ሃይማኖታዊ ስርዓት እና በጸሎትና በስታይልና በወርሺፕና በእንትን አይደበቅም። እግዚአብሔር ሁሉን ያያል። መነጽሩ ፔኔትሬቲንግ ነው። የውስጥ ሰው ያርጋችሁ እግዚአብሔር። ከውስጥ ማንነት ጋር የሚታገል ከውስጥ ማንነት ጋር የሚታገል የውስጡን የሚያጸዳ ሰው ማለት ነው። የመጨረሻው ትንሽ ደቂቃ እንዲተርፈን የመጨረሻው ሁለት ወዮታዎች ነው ያሉት። አንድ ላይ አጣምረን ነው የምናየው። ቁጥር 20 ምዕራፍ 23 ከቁጥር 29 እስከ 36 ድረስ ነው። ከቁጥር 29 እስከ 36 እንደኔ ብቻ ሳይሆን እንደ ብዙ መጽሐፍ ቅዱስ መምህራን ይሄ this is the climax መጨረሻው ይሄ ነው። ክላይማክሱ ይሄ ነው። ጥጉ ይሄ ነው። የፍርድ ሁሉ ጥግ ለእስራኤል ይሄ ነው። እያንከራተታቸው ያለው ይሄ ነው። በጣም ዋና የእግዚአብሔርን ፍርድ የቀሰቀሰው ይሄ ነው። የመጨረሻው ጡዘቱ ይሄ ነው። ክላይማክሱ ይሄ ነው። ግብዝነት ላይ ለምን ጨከነ ኢየሱስ? ምንድነው የግብዝነት መገለጫ? ግብዝነት እውነትን ገፊ ስለሆነ፣ እውነት ገፊነት፣ እውነትን አለመፈለግ፣ እውነትን አሳዳጅነት፣ እውነት ጠልነት ነው። እስከ መጨረሻ ይሄ ነው ዋናው። ግብዝነት እግዚአብሔር የሚፈርድበት ዋና ምክንያት እውነትን አሳዳጅ ስለሆነ፣ እውነትን ገፊ ስለሆነ። now this is very clear። በነገራችን ላይ ግብዝነት ስውር ስለሆነ፣ ድብቅ ስለሆነ ህይወትን ገላጭ ነገር ሁሉ ይጠላል። ውስጡ ስላለ ውስጡን ከነካህበት ያሳድዳል። ውስጡ ከተነካ ትሩዝ ስለሆነ መስተዋት አይወድም። መስተዋት ሰባሪ ነው። መስተዋት እግዚአብሔር የሚልከውን መስተዋት መልእክተኞችን ትሩዝ አይወድም። መልእክተኞችን ይገፋል። መልእክተኞችን ያሳድዳል። መልእክተኞችን ይገፈትራል። እውነት ገፊ ነው። እውነት ገፊ ነው። እውነተኞችን ገዳይ ነው። መቃብራቸውን አሳማሪ ነው። ገድሎ መቃብራቸውን ያሳምራል። የእግዚአብሔር ነቢያት እውነትን ይዘው የመጡ ነቢያትን በሙሉ ጨርሰዋቸዋል፣ ገድለዋቸዋል፣ አሳደዋቸዋል። አባቶቻቸው ልጆቻቸውም በዚሁ ቀጥለዋል። የፍርዱ መጨረሻ ይሄ ነው። በግብዝነታቸው መካከል የተገለጡ ብርሃንን ያጨልማል። ጨለማን የሚወድ ብርሃንን ያጨልማል። ብርሃንን ማጨለም እግዚአብሔር ሲናገር ብርሃንን ማጨለም፣ እውነትን መጸየፍ። አነብላችኋለሁ። this is very serious። ከምራችሁ እንድትሰሙኝ ነው የምፈልገው። አሁን የምር ሎክ እናንተ ግብዞች ጻፎችና ፈሪሳውያን የነቢያትን መቃብር ስለምትሰሩ የጻድቃንንም መቃብር ስለምታስጌጡ ወዮላችሁ። የነቢያትን አባቶቻቸው የገደሏቸውን ነቢያትን መቃብሩን ያሳምሩታል በየዓመቱ። የጻድቃንን መቃብር ያስውባሉ። አባቶቻቸው የገደሏቸውን እውነት ይዘው ስለመጡ በእነሱ ዘመንም ቢሆን አይምሯቸውም ነበር። ለምን እንደማይምሯቸው አሳያቸዋለሁ። ግን
አባቶቻቸው ነቢያትን ለምን አሳደዷቸው? እውነትን ይዘው ስለወጡ። እውነትን ያዙ፣ ኃጢአትን ተጋፈጡ፣ ኢንጀስቲስን ተጋፈጡ። የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው አጌንስት ታይድ ገሰጹ። ምን አረጓቸው? አባቶቻቸው ገደሏቸው፣ ሰማዕታት አረጓቸው። ያልገደሉት የነብይ አይነት የለም። በኋላ እናየዋለን። ግብዝነት በጣም ትልቁ ችግሩ አይኑን የጨፈነ ነው፣ ራሱን አያይም። ተመልከቱ። ስለምታስጌጡና አይ ቲንክ በየሳምንቱ እየተገናኙ በአባቶቻችን ዘመን ኖረን ቢሆን ኖሮ በነቢያቱ ደም ባልተባበርናቸው ነበር። they don't look at themselves። እኛ ጻድቃንን አክባሪ እኛ ብንሆን ኖሮ አንገላቸውም ነበር ነው። ጻድቃንን አክባሪ የሚያከብሯቸውን ነቢያት ያን ጊዜ አግኝቷቸው ቢሆን አይምሯቸውም ነበር። ኤርሚያስን ይምሩታል። አባቶቻቸው ጉድጓድ ውስጥ የከተቱትን ያስለቀሱትን እምባ እኔ በጣም የሚገርመኝ ጌታ ኢየሱስ ሰዎች የሰውን ልጅ ማን ይሉታል ምናምን ሲሉ ኤርሚያስ ነው ምናምን ሲሉ፣ ኤርሚያስ እኮ አባቶቻቸው አንድ ቀን ያላከበሩት ሰውዬ፣ አንድ ቀን ያላከበሩት እንዳስለቀሱት ይኖራል። እንዳስለቀሱት ጉድጓድ ውስጥ እየከተቱ እያሳሰሩ እውነትን ስለነገራቸው ሐሰተኛ ነቢያትን እያከበሩ እውነትን ገፍታሪ ነበሩ አባቶቻቸውና እኛ እኮ በአባቶቻችን ዘመን ብንኖር ነው we are different። ተመልከቱ የኢየሱስን መልስ። በአባቶቻችን ዘመን ኖረንስ በሆነስ በነቢያት ደም ባልተባበርናቸው ነበር ስለምትሉ ወዮላችሁ። በመጀመሪያ በአባቶቻችን ዘመን ኖረን ቢሆን ኖሮ ባልተባበርናቸው ነበር ማለታችሁ በራሱ I love this by the way አንድ የነቢያት ገዳዮች ልጆች መሆናችሁን ማመናችሁ በጣም ጥሩ ነው። ሰው ባክግራውንዱን ካመነ በጣም ጥሩ ነው። እኔ ጥርት ያልኩ ከሚል by this statement አባቶቻችን እኮ ሲገሏቸው እኛ ባልተባበርን ነበር ማለታቸው በራሱ this is good። እንግዲያስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። እናንተ ደግሞ ምን እንደሚገጥማችሁ ልንገራችሁ። እናንተ የአባቶቻችሁን ጽዋ ሙሉ ቆየት አንድ ቀን ምናምን ነው የቀረው ኢየሱስ 2 ቀን ሜቢ ጽዋው ሊሞላ 2 ቀን ነው የቀረው። ጻድቃን ሰማዕታትን ገለው ነቢያትን ገለው ብንኖር ኖሮ አንገልም ነበር የሚሉት ዋናውን ሊገሉት ተዘጋጅተው የጽዋው መሙላት ምልክት። እግዚአብሔር ከባድን ፍርድ ከመልቀቁ በፊት አንዳንድ ጊዜ ጽዋ እስኪሞላ ይጠብቃል። የአሞራውያን ኃጢአት ገና አልተፈጸመም ነበር ሲለው ለአብርሃም ትዝ ይላችሁ እንደሆነ 430 ዓመታት ይገዛሉ ኃጢአት ጽዋው ስላልሞላ። ጽዋ ሲሞላ ነው በኃይል የሚገለጠው እግዚአብሔር። ወደፊትም ባይ ዘ ወይ ጽዋ ሲሞላ ነው የሚገለጠው። ኢየሱስ የሚመጣው ጽዋ ሲሞላ ነው ደፍቶ ለመጣል። ሙሉ ጽዋቸውን የፍርዱን ጽዋ ሙሉ። እናንተ ደግሞ የአባቶቻችሁን መስፈሪያ ሙሉ። እናንተ ባቦች የፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? በጣም ከባድ ነው ፍርዱ። ስለዚህ ተመልከቱ ጌታ ኢየሱስ 2 ነገር የሰጣቸው። አንድ ሰሞኑን ትሞሉታላችሁ ጽዋውን ነው። in a couple of days boom የህይወትን ምንጭ የሆነውን የነቢያት ሁሉ ቁንጮ የሆነውን ክርስቶስን ይገሉታል በመስቀል። እነዚሁ በጣም ደስ የሚለው የሱ መቃብር ማሳመር አያስፈልግም። መቃብሩ ስለሌለ እንጂ ምናልባት እኮ ያረጉት ይሆናል። አሁን እዚህ ነበር እያሉ አሁን ራሱ ያስጌጡት የለ እንዴ? ይኑር አይኑር እዛ አናውቅም። እዚህ ነበር ምናምን ይሉታል። የሚያምር መቃብር የለውም እንጂ ትገሉታላችሁ፣ ጽዋ ትሞላላችሁ። ሌላስ? ሁለተኛውን ተመልከቱ። ጌታ ኢየሱስ ያላቸው ሌላ ልንገራችሁ አላቸው። እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ። በመጀመሪያ ደረጃ ኢየሱስ ክርስቶስ አምላክ የዘላለም አምላክ መሆኑን ከሚያረጋግጡ ቴክስቶች መካከል አንዱ ይሄ ነው። ልክ እግዚአብሔር ነቢያት ልክላችኋለሁ፣ ሐዋርያት ልክላችኋለሁ፣ ነቢያት መልእክተኞችን ልክላችኋለሁ እንደሚለው ይሄዳል። አሁን እነሱ ገድለው ሊጨርሱት እየተማከሩ ነው። ይሄድና ይሄ ራሱ ነው የሚናገረው። ባይዘው እነሆ ነቢያትን ልክላችኋለሁ። ኮርስ ሐዋርያት ሥራ ተመልከቱ። ኮርስ ሐዋርያትን ነቢያትን ጥበበኞችን
ጻፎችን ዋይዝ ስኮላርሊ የሆኑ መምህራንን ጥበበኞችን ጻፎችን ወደ እናንተ እልካለሁ። ከነርሱም ትገድላላችሁ፣ ትሰቅላላችሁ፣ ከነርሱም በምኩራቦቻችሁ ትገርፋላችሁ፣ ከከተማ ወደ ከተማ ታሳድዳላችሁ። ማይቀር ነው ማለት መቃብር አሳማሪ ግን ስቲል ገዳይ ናችሁ። በምን አወቅ? አንድ የአባቶቻችሁን ጽዋ ሰሞኑን ትሞሉታላችሁ። ሁለት ከሄድኩ በኋላ እልክላችኋለሁ ነቢያትን፣ መምህራንን፣ ጻፎችን፣ አስተዋዮችን፣ ጥበበኞችን እልካለሁ። ባይ ዘ ዌይ አይ ላቭ ዚስ ሳነበው በጣም ደስ አለኝ። ጌታ ኢየሱስ እነሱ እንገለዋለን ይላሉ፣ ሄጄ እልካለሁ ይላሉ። አንበለበው ሄጄ እልካለሁ ይላል። እየተማከሩ ሰሞኑን እኮ ከእንትና ጋር የመጀመሪያው ኔጎሽዬሽን ጀምሯል። ከአጅሬ ጋር ከይሁዳ ጋር ቦታውን ካሳየህን ክፍያው ምናምን ይህንን ያውቃል። እሱም ያውቃል እና እንደሚገሉትና እንደሚቀበር ያውቃል። እና እሄድና እልክላችኋለሁ፣ ነቢያትን እልክላችኋለሁ፣ ጻድቃንን፣ እውነት ተሸካሚዎችን እልክላችኋለሁ። ይሲ እውነትን ተሸክመው የሚጮሁ ሰዎች በየዘመኑ አይጠፉም። በአባቶቻችሁ ዘመን አባቶቻችሁ ገድለዋል። የነቢያት ገዳይ አባቶች ያሏችሁ የነቢያት ገዳይ ልጆች ናችሁ። እናንተም ደግሞ በእነርሱ መንገድ መቀጠላችሁ ማይቀር ነው። የሕይወትን ጌታ ሰሞኑን ትገድላላችሁ፣ ጽዋ ትሞላላችሁ። እንደን ከሄድኩ በኋላ ደግሞ ነቢያትን እልክላችኋለሁ፣ ትገድላላችሁ፣ ስቲል ታሳድዳላችሁ ከከተማ ወደ ከተማ። ይሄ ተፈጽሟል። ማሙሻ አብሶሉትሊ ሐዋርያት ሥራን አንብቡ። ያላስጨነቁት አለ ለሴም ፒፕል ቅዱስ ጳውሎስ እያለን የምናንቆለጳጵሰው አሁን እኛ ራሳችንን አንለቀውም ነበር። በነገራችን ላይ እኔ ለማሰብ ሞክራለሁ። ቅዱስ ጴጥሮስ፣ ቅዱስ ጳውሎስ። አሁን ጳውሎስ አዲስ አበባ ላይ መስበክ የሚችል ይመስላችኋል? ስለ ሞቱ ነው ያከበርናችሁ። ስለ ሞቱ ነው የምንሆንላቸው ግራ ይገባን። እኛ ራሱ ስንት ጊዜ ቅዱስ ጳውሎስ እዚህ ብያለሁ። ጨፈጨፏቸው። the same crowd maybe ጌታችንን ያስጨረሰ crowd, the same crowd እስጢፋኖስን ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስን ስብከት ቅዱስ እስጢፋኖስ የመጀመሪያው ሰማዕት ማለት in the church, the same people ወግረው የገደሉት ምን ስላረገ? የእስጢፋኖስን ስብከት ዛሬ ለመስማት ስሞክር ኦዲዮ የለውም ግን እየሰማሁት ለማንበብ ሞክርኩ። እውነት እኮ ነው የነገራቸው። እንዴት እግዚአብሔር ከጥንት ጀምሮ እንደመራቸው፣ እንዴት እግዚአብሔር ከጥንት ጀምሮ እስራኤልን እንደተንከባከበ፣ እንዴት ከጥንት ጀምሮ ኪዳን ጠባቂ እንደሆነ፣ then ስለ ክርስቶስ የነገራቸውን ሁሉ እንዴት እንደጨረሱ፣ እንዴት ነቢያትን አሳዳጅ እንደሆኑ he told them the truth እውነትን ገለጠላቸው። then ምን አረጉት? ወግረው ገደሉት። ሃይማኖት እውነትን ገፊ ሲሆን እግዚአብሔር ይፈርዳል። እውነትን ለጥቅም ውስጥ እንዳይገለጥ፣ ርኩሰት እንዳይገለጥ፣ ሌብነት እንዳይገለጥ፣ ዘራፊነት እንዳይገለጥ፣ ትዕቢት እንዳይገለጥ እውነትን ይህንን ይዘው የወጡትን መልእክተኞችን እግዚአብሔር እየላካቸው ያሉ ባይዘወይ ጌታችንም ከሄደ በኋላ ቀጥለዋል ማለት ነው። እየላካቸው ያሉ መልእክተኞችን አሳደዷቸው፣ ገደሏቸው። ከከተማ ከተማ ጳውሎስ በቅርጫት ሁሉ አውጥተውት ያውቃሉ። ከቅጥር መግቢያ እስከሚያጡ ድረስ አሳደዷቸው። መግቢያ እስከሚያጡ ከከተማ ከተማ ከገጠር ገጠር የሞቱ ቅዱሳንን ያከብራሉ። የሞቱ ቅዱሳንን መቃብሮቻቸውን ያስጌጡላቸዋል። በህይወት ያሉ ቅዱሳንን ያሰዷቸዋል። ምን አይነት የተምታታበት ነው! በህይወት ያሉ መልእክተኞችን ይገድላሉ። የሞቱ መልእክተኞችን መቃብራቸውን ያሰምራሉ። ለዚህ ነው መቃብር አሳማሪ፣ ሙታንን አክባሪ፣ በህይወት ያሉ መልእክተኞችን ገዳይ ስለነበሩ ነው። ኢንክሉዲንግ ዋናውን ሰሞኑን የግብዝነት መገለጫ ነው። ግብዝነት የተለበጠ ሃይማኖት እውነተኛ መልእክተኞችን አይወድም። እደግማለሁ፣ የተገበዘ ሃይማኖት እውነተኛ መልእክተኞችን አይወድም። ስም ያወጣላቸዋል፣ ይንቃቸዋል፣ ይገፈትራቸዋል፣ ቢያገኝ ይገላቸዋል። ስለኔ ላይ ያወራው መስሏቸዋል። ስለኛው የግብዝነታችን ጥግ ኢትዮጵያ ውስጥ ያለን ክርስቲያኖች ትሩዝ
አንፈልግም። መለኪያው እሱ ነው። ሞቅ አድርገው ነው በቃ ትዕቢታችንን የሚያሞቅ፣ ሌብነታችንን የሚያሞቅ፣ ዘራፊነታችንን የሚያሞቅ፣ ስግብግብነታችንን የሚያሞቅ፣ ሰልፊሽ የሆነ ዲዛይር የሚያሟሞቅ ፕሪችድ ማን ፕሪችድ እስቲ እውነትን አምጡ። እስቲ እውነትን ግለጡ። እስቲ ያ ሰው አንተ ነህ በሉ። እስቲ በሰው ልብ ውስጥ ለፉ። እስቲ የማይሻረውን ቅዱስ ቃሉን አምጡ። ይቀልድብሃል፣ ዋናው አይደለም ይላል። ያሾፍብሃል። ለፍርድ እየተዘጋጀን ያለን እንደሆነ የምታውቀው ለዚህ ነው። ሕያው መልእክት፣ የማይለወጥ የእግዚአብሔር ቃል፣ እግዚአብሔር የሚሰራበት የእግዚአብሔር ቃል፣ ሪል ፕሮፌሲ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ይሄ ነው። ይሄን ያቃልላል፣ ዘራፊነቱን የሚጢም የሚያደርግለትን ያበረታታል። ይሄን ያቃልለዋል። ይሄን ያነብና ጌታ እንዲናገረን እንጸልይ ብሎ ሌላ ነገር ይዘለብዳል። and they think they're so anointed. ራሳቸውን ሊፍታፕ ያደርጋሉ። እውነት አትፈለግም። ግብዝነት ባለበት ቦታ ሁሉ እውነት አትፈልግም። ይጨርሷቸዋል። ብዙ ጭንቅ ገጥሞኝ አቅም እግዚአብሔር ስለሚራራልኝ ይመስለኛል። ግን አልፎ አልፎ አይዋለሁ። አልፎ አልፎ ይሄ ነገር እውነት ይሆን ሳይሆን ይሄ እኮ በጣም አሪፍ ነው። የተናገርከው ነገር እንደ እግዚአብሔር ቃል ነው። እሱ እኮ አሪፍ ነው። ለምን ተናገርክ? እኔን እያሰብክ ነው። በመጀመሪያ እኔ ሰው በጣም የሚያስጠቀኝ እኔን እያሰብክ ነው ሲለኝ ነው። በቃ እግዚአብሔር ተናግሮሃል ማለት ነው። አንድ ጊዜ አንድ ሰው እንደዛ አለኝ። ያንን ስብከት የሰበከው ደርሼበታለሁ፣ እኔን እያሰብክ ነው አለ። አም ሶሪ እያሰብኩ አልነበረም። እኔ ሰው እያሰብኩ አልሰብክም። ይሄን እያሰብኩ ነው የምሰብከው። እያሰብኩ ነው ግን እያሰብኩ አልነበረም። ይቅርታ አድርግልኝ፣ ላንተ አይደለም ግን ልልህ አልችልም። ኤክስፔክት ያደረገው እሱን ሳይሆን አይቀርም። አንተን አላሰብኩም ልልህ አልችልም። አግኝቶሃል ማለት ነው። it's like this is good. so እውነት ነው እውነት አይደለም መከራከር ጥሩ ነው። ልክ ነው ልክ አይደለም ዶክትሪናሊ ልክ ነው። እንዴት ተገኘው? እንዴት ይላል ሰው። እንዴት ተገኘው? እንዴት አገኘን? why ግብዝነት እውነትን ገፊ ነው። ፍርዱን ላንብብላችሁና መጨረስ ሞክራ። very shocking። እግዚአብሔር ሲሪየስ ነው ወገኖቼ፣ በጣም እግዚአብሔር ሲሪየስ ነው። እግዚአብሔር በጣም ሲሪየስ ነው። እንደው ጫፏ ካለች በህይወታችሁ እንዳትምሯት። እየተፈጸመ ያለ ፍርድ ላሳያችሁ። ትገርፋላችሁ፣ ከከተማ ወደ ከተማ ታሳደዳላችሁ አለና እግዚአብሔር አይረሳም። ታውቃለህ፣ ከጻድቁ ከአቤል ደም ጀምሮ ይመዘግባል ማለት ነው። አቤልን አስታወሰው። ዘፍጥረት ምዕራፍ 4 ጥንት ከስንት ሺህ ዓመት በፊት የተገደለ ጻድቅ ምንም ሳያረግ ወንድሙ ቃየል እንደ መስታወት ሲያየው ራሱን ደስ አላለውም። እግዚአብሔር የተቀበለው ሰው ሆነ። ምን ያርገው ታዲያ? ተነሳና ገደለው ማለት ነው። የመጀመሪያው የጻድቅ ደም ፈሰሰ። ዘፍጥረት ምዕራፍ 4 ላይ ለካ እግዚአብሔር አይረሳም። ከአቤል ደም ጀምሮ በቤተ መቅደስ ያውም ኢንሳይድ መሰዊያው ላይ በመሰዊያው ላይ እስከ ገደላችሁት እስከ በራኪዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባቸዋል። በጣም ከባድ ጊዜ ላይ የተነሳ ጄነሬሽን ነው ይሄ ጄነሬሽን። ይሄ ትውልድ ነው ያለው። እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል። ለምንድን ነው? የተጠራቀመ የሰማዕታት ደም ከዘፍጥረት አንስቶ እስከ እንመጣበታለን በኋላ ከመጀመሪያው መጽሐፍ አንስቶ እስከ መጨረሻው የብሉይ መጽሐፍት የተጻፉ በጽድቅ እየኖሩ የተሰደዱ የነኚህ የነቢያት ደም እውነት እላችኋለሁ በዚህ ትውልድ ይወራረዳል።
ዋይ ለመሰላችሁ የመጨረሻውን ሊገሉት ነው። ጽዋ ሊሞላ ነው። እነኛ በገባቸው መጠን ገለዋቸዋል። እነኚህ ግን የእግዚአብሔርን ልጅ ሕያው የእግዚአብሔር ልጅ መለኮት በምድር እየተመላለሰ ድንቅና ተአምራትን እያደረገ የነቢያት ሁሉ ቁንጮ የሆነውን ሊገሉት ስለሆነ ተጠራቅሞ ይደርስባቸው። የእግዚአብሔርን ልጅ መግፋት አደገኛነቱ እዚህ ላይ ነው። የእግዚአብሔርን ልጅ ስለገፉ ይደርስባችኋል፣ ይፈርዳል እግዚአብሔር፣ ይፈርዳል እግዚአብሔር በፈሰሰው የሰማዕታት ደም ምክንያት ብሎ አንድ ነገር ላሳያችሁና ከአቤል ደም ጀምሮ እስከ ዘካርያስ የሚለውን ትንሽ አይተን ይጠቅማችኋል። ይሄም እንደ አስራቱ ነው፣ እንደ ቅድሙ ከጠቀማችሁ ምናልባት ቁጥር 35 ነቢያትን ሲዘረዝር ጌታ ኢየሱስ የፈሰሰ የነቢያትን ደም ሲቆጥር፣ ሰማዕታትን ሲቆጥር የቆጠረው ከአቤል ጀመረ። የአቤል ደም ኦፍ ኮርስ የሚናገር ደም ነው፣ የሚጮህ ደም ነው ለጀስትስ። ከአቤል ነው የጀመረው። በአቤል ጀምሮ በዘካርያስ ነው የጨረሰው። ከገደላችሁት የመጀመሪያው ጻድቅ እስከ መጨረሻው ጻድቅ ነው። ከአቤል እስከ ዘካርያስ። አቤል ላይ ጀምሮ ዘካርያስ ላይ ማቆሙ ለብዙ የመጽሐፍ ቅዱስ ተማሪዎች is very important። ለምን? በተለይ ጌታችን ከመምጣቱ በፊት በነበሩ 400 ምናምን ዓመታት በጣም መገደላቸው፣ መሞታቸው፣ መስዋዕታቸው፣ መስዋዕት መሆናቸው የተጻፈላቸው በጣም ብዙ ሰማዕታት ነበሩ። በጣም ብዙ መጽሐፍት ሰርኩሌትድ ይሆኑ ነበር። በአመጻቸው ምክንያት በፖለቲካው ላይ በማመጻቸው ምክንያት የመቃባውያን እንቅስቃሴ በዚያን ዘመን በጣም ብዙ መጽሐፍት ተጽፈው ነበር። የብዙ ነቢያት ታሪክ የያዙ የብዙ ነቢያትን ታሪክ፣ የብዙ ሰማዕታትን ታሪክ፣ የብዙዎችን ገድል፣ የብዙዎችን ታምራት፣ የብዙዎችን የያዙ መጽሐፍት ሰርኩሌተር ነበሩ። ጌታ ኢየሱስ እዚያ ውስጥ ያሉትን ሪኮግናይዝ ያረጋ አይመስልም። እንዴት? ከዘፍጥረት ጀምሮ ዘካርያስ ላይ ጨረሰ። ማን ነው ይሄ ዘካርያስ የሚል ኩዌስችን አለ። እናንተ ይጠቅማችሁ እንደሆነ ዘካርያስ በጣም ብዙ ዘካርያስ አለ። አዲስ ኪዳንም አለ ራሱ ዘካርያስ ኮመን ስም ነው። የኛ ስም ልጠራ ነበር፣ በቃ አታስጠሩኝ ምናምን ብላውን 10 ምናምን ሊወጣ እንደሚችለው ዘካርያስ ብትል በእስራኤል ማት ያወጣል። ማት ዘካርያሶች አሉ። ብዙ የምናውቃቸው ዘካርያሶች፣ ማናውቃቸው ዘካርያሶች አሉ። እዚህ ላይ ጌታ ኢየሱስ ሪፈር ያረጋው የዘካርያስ የበራኪዩ ልጅ ነው። የበራኪዩ ልጅ ዘካርያስ ነው ያለው። ደሙ ይጮሃል አይረሳም ያለው የበራኪዩ ልጅ ዘካርያስ ትንቢተ ዘካርያስን የጻፈው ነው። ነብዩ ዘካርያስ ማለት ነው። ትንሽ ሂሳብ አበዛውባችሁ፣ ትንሽ ታገሱኝ። ነብዩ ዘካርያስ ማለት ነው። ነብዩ ዘካርያስ ማለት ይሄ ነብዩ ዘካርያስ በመንፈስ እንጂ በሪፎርሜሽን ጊዜ ነው የኖረው። እሱ በተሐድሶ ጊዜ ነው የኖረው። ህዝቡ ያኔ በጣም አሳዳጅ አልነበረም። ነቢያትን ገዳይ አልነበሩም። በአሪፍ ጊዜ ነው ያገለገለው። ባይዘው ዘካርያስ በጣም ሁሉም ከባቢሎን ምርኮ ተመልሶ መቅደስ ለመስራት መከራ እየበላ የነበረበት ጊዜ ስለነበር ህግ የሚገኝበት ጊዜ ነው። እሱን እየሰበከ ያን ያህል በጣም እንደዛ በሰማዕትነት መገደሉንም በታሪክ አናገኝም። የአይሁድ ትውፊትም እሱን አይነግረንም። ሸምግሎ እንደሞተ ነገር ነው የሚነገረው ዘካርያስ። ጌታ ኢየሱስ ደግሞ ይሄ ዘካርያስ በመቅደስ ውስጥ የተሰዋ ዘካርያስ ነው። ምናልባት ይሄ ዘካርያስ ሁለተኛ ዜና 24 ላይ ያለው ሳይሆን አይቀርም። ሁለተኛ ዜና ምዕራፍ 24 ላይ አንድ ዘካርያስ አለ ቤተ መቅደስ ውስጥ የገደሉት። ላንብብላችሁ ታሪኩን። ዘካርያስ ሁለተኛ ዜና ምዕራፍ 24 ዮዳሄ ቁጥር 15 ጀምሮ ዮዳሄም ሸመገለ፣ እድሜም ጠግቦ ሞተ። በሞተ ጊዜ እድሜው 130 ዓመት ነበረ። ከእስራኤልም ጋር ከእግዚአብሔርና ከቤቱም ጋር ቸርነትን ሰርቷልና በዳዊት ከተማ ከነገስታቱ ጋር ቀበሩት። ዮዳሄም ከሞተ በኋላ የይሁዳ አለቆች ገብተው ለንጉሱ እጅ ነሱ። ንጉሱም እሺ አላቸው። ከዛ የአባቶቻቸውንም አምላክ እግዚአብሔርን ትተው የማምለኪያ አጸዶችንና ጣዖታትን አመለኩ። ይሄ ነው እኮ ችግሩ። በቃ ግብዝነት። ያመልካል ግን ጣዖት ያመልካል። ልስን ወገኖቼ፣ አመለኩ። በዚህ በደላቸው ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ ይላል።
ወደ እግዚአብሔርም ቁጥር 19 ወደ እግዚአብሔርም ይመልሷቸው ዘንድ ነቢያትን ይሰድላቸው ነበር፣ መሰከሩባቸውም፣ እነርሱ ግን አላደመጡም። ኤግዛክትሊ ዘ ሴም ናው የእግዚአብሔር መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ ይላል። ሶ ዲስ ዘካርያስ ካህን ነው፣ የዮዳሄ ልጅ ነው። ኢየሱስ የጠቀሰው ዘካርያስ የበራክዩ ልጅ ነው። ግን ታሪኩ ኢየሱስ የጠቀሰው ታሪክ የዚህ ሰውዬ ታሪክ ይመስላል። ቀጥሉ ማንበብ። በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ፣ እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካምም አይሆንላችሁም። እግዚአብሔርን ስለተዋችሁ እርሱ ትቷችኋል ብሎ ሰበከ። ኦፍ ኮርስ ማን ይመራዋል እንደዚህ አይነት ነብይ? እግዚአብሔርን ስለተዋችሁ እርሱ ትቷችኋል እያለ ሲሰብክ ተመልከቱ። ቁጥር 21 ተማማሉበትም፣ በንጉሱም ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት ይላል። እንደ ቴምፖ ተማማሉበት፣ በንጉሱ ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት። እንዲሁም ንጉሱ ዮአስ ዮዳሄ ያደረገለትን ቸርነት አላሰበም፣ ልጁንም ዘካርያስን አስገደለው፣ አባቱ ራሱ። እርሱም ሲሞት ዘካርያስ ሲሞት እግዚአብሔር ይሄው ይፈልገው ብሎ ሄደ። እግዚአብሔር ይፍረድ አለ። ይሄው እግዚአብሔር አነሳው ታሪኩን። ናው የአባቱ ስም ስለማይመሳሰል ምን ይሻላል? ኢየሱስ የጠቀሰው በራክዩ የሚል ነው አባቱ። ይሄ ደግሞ የዮዳሄ ልጅ ነው። አብሮ እንዴት ይሄዳል ካላችሁ እኔ ማቴዎስን ጂኒኦሎጂ የማቴዎስን የዘር አቆጣጠር ያየ ሰው የአይሁድን አቆጣጠር ኤግዛክትሊ የአባት ስም ምናምን ስትሪክትሊ እንደማይከተል ስለተማርን አይ ዶንት ኖ ለምን የበራክዩ ልጅ እንዳለው። አንድ ግን ምናልባት አሁን ምናልባት አትበል መሰለኝ አትበል ምናምን የሚሉኝ አሉ። ምናልባት የእግዚአብሔርን ጉዳይ እንዴት ነው ሁልጊዜ በእርግጠኝነት ምናልባት ኢየሱስ ያድን ይሆናል። ይሄ ሲሆን በጣም አደገኛ ነው። እንደዚህ አይነት ግን በጣም ምናልባት ዚህ ዘካርያስ ከሆነ ይሄ ዘካርያስ ከሆነ ውጭ እኔ ይመስለኛል ሳምሃው በራክዩ ወይ ዘካርያስን አሉድ ለማድረግ ትንሽ ለማመልከት ነብዩ ዘካርያስን ኦር ሳምሃው ወደ ላይ ስትሄዱ በራክዩ ይገኝ እንደሆነ አይ ዶንት ኖ። ታሪኩ ግን በቤተ መቅደስ የተሰዋው የዘካርያስ ታሪክ ይመስላል። ኢየሱስ ከአቤል ጀምሮ እዚህ ዘካርያስ ላይ ነው ያቆመው። የአቤል ታሪክ ያለው በዘፍጥረት ምዕራፍ 4 ሲሆን ይሄኛው ዘካርያስ ነው ብለን ካመን ያኛው ዘካርያስም ቢሆን ችግር የለብኝም። ባይዘው አሁን ምለውን አይለውጠውም። ግን ይሄኛው ዘካርያስ ከሆነ የሁለተኛ ዜናው ዘካርያስ ከሆነ በቤተ መቅደስ የተገደለው ዘካርያስ ሁለተኛ ዜና ምዕራፍ 24 ላይ የተገደለው ዘካርያስ ከሆነ ኢየሱስ ምን እያለ ነው? ከአቤል ከመጀመሪያው ጻድቅ አንስቶ መጨረሻ ላይ እስከገደላችሁት ሰማዕት እስከ ዘካርያስ ድረስ ነው። ምን ላይ ጀምሮ ምን ላይ ነው የጨረሰው? ዘፍጥረት ላይ ጀምሮ ሁለተኛ ዜና ላይ ነው የጨረሰው። ይሄ ሲሪየስሊ ካሰባችሁት በጣም ኢንትረስቲንግ ነው። ይሄ ምን እንደማለት መሰላችሁ? እኛ አሁን አንዳንድ ጊዜ ከዘፍጥረት እስከ ራእይ እንደምንለው ነው። የአይሁድ የዕብራይስጥ የቅዱሳት መጽሐፍት አደራደር 39ን ነው የሚደረድሯቸው። አደራደራቸው ግን ልክ እንደኛ አሁን እዚህ ላይ እንደምናገኘው በዘፍጥረት ጀምሮ በሚልኪያስ አይደለም የሚያልቀው። 39ን አደራደራቸው ይለያያል። የዕብራይስጡ የሰብዓ ሊቃናት ከዛ በኋላ በግሪክ የተተረጎመው ልክ እንደኛ ከዘፍጥረት ጀምሮ ሚልኪያስ ላይ ያልቃል። የአይሁድ ግን የዕብራይስጡ ምናልባት ጌታ ኢየሱስ ሪፈር እያደረገ ያለው የመጀመሪያው መጽሐፍ ዘፍጥረት ነው፣ የመጨረሻው ሁለተኛ ዜና ነው። በመሃል ናቸው ሌሎቹ። the 39 books ኢየሱስ is very careful የጠቀሳቸው ነቢያት በቅዱሳት መጽሐፍት ውስጥ ያሉ ናቸው። ከዘፍጥረት እስከ ሁለተኛ ዜና ውስጥ ያሉትን ነቢያት ነው። this is very interesting። ለምንድን ነው ሁለተኛ ዜና የመጨረሻው ሰማዕት ዘካርያስን ለምንድን ነው ያደረገው? ለምንድን ነው ያልቀጠለው? ሌሎች መጽሐፍት ተጽፈው የለም ወይ ከዛ በኋላ? ስለማያውቅ ነው? አረ በጣም አሉ። ለምንድን ነው ኢየሱስ ሪኮግኒሽን የሰጣቸው ነቢያት በቅዱሳት መጽሐፍት ውስጥ በእግዚአብሔር እስትንፋስ ውስጥ ያሉ በ39 ውስጥ ያሉትን ብቻ ነበር? ለምንድን ነው 66 ብቻ ክችች የምትሉት ምናምን የሚሉ ሰዎች አሉ። የኢየሱስ ኤግዛምፕል ነው። ሌሎች የተጻፉ መጽሐፍት በዙሪያው ነበሩ።
ከእያንዳንዱ ትምህርት አይጠፋም። ሊጠቀሱም ይችሉ ይሆናል። ይሁዳም ጠቅሷል አንድ ጊዜ ከሄኖክ መጽሐፍ። ሊጠቀሱም ይችሉ ይሆናል። ምሳሌነትም አይጠፋቸው ይሆናል። እንኳን እነኚህን የመሳሰሉ ታሪኮች ከግጥም እንኳን ጠቅሷል ከዜማ ቅዱስ ጳውሎስ። ከብዙ ነገር ይጠቃቀሳል። ግን ይሄ ነው ጀንዊንሊ የእግዚአብሔር ቃል የምንልበት ምክንያት የእግዚአብሔር ቃል እስትንፋሰ መለኮት ስለሆነ ልክ እንደ ጌታችን it's like these are the prophets ምን ውስጥ ያሉት ዘፍጥረት እስከ ሁለተኛ ዜና ኦር በእኛ አገላለጥ ከዘፍጥረት እስከ ሚልኪያስ ኦር ከዘፍጥረት እስከ ራእይ ስትሪክትሊ ኢየሱስ መጽሐፍቱን በእነኚህ የወሰነ ስለሚመስለን እና ከሁለተኛ ዜና በኋላ የተጻፉ ፋሲኔቲንግ ታሪኮች ቢኖሩም እንኳን ስላላስገባቸውን አይበቃችሁም እንዳታላትሙኝ። that's it። ጌታችን ሲያስተምርም ከኦሪት ጠቅሶ አስተምሯል። መጽሐፍ እንዳለ እያለ ከመዝሙራት አስተምሯል። በዳዊት አፍ መንፈስ ቅዱስ እያለ እግዚአብሔር ብሏል እያለ ከጥበብ መጽሐፍት አስተምሯል። ከትንቢት መጽሐፍት አስተምሯል። ተብሎ እንደተጻፈው እያለ ከቅዱሳት መጽሐፍት ሐዋርያቱም they were very careful መጽሐፍትን ሲጠቅሱ። ያን ጊዜ ወንጌላቱ ያው የጌታችን ትምህርት ናቸው። ከጌታችን ትምህርት ጋር አብረው የሚሄዱ የሐዋርያት መልእክቶች የሐዋርያት መልእክትን ባይዘወይ ወደ መጨረሻ እኔ በቃ ሌላ ጊዜ ያወራችኋለሁ እንጂ የሐዋርያት መልእክቶችን ባይዘወይ በዛን ጊዜ ከ39 ጋር እኩል መታየት ጀምረው ነበር። እንደ መጽሐፍት ይጠቀሱ ነበር። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15-16 ሌሎች ቅዱሳት መጽሐፍትን ሆሊ ስክሪፕቸርስን እንደሚያጣምሙ ወንድማችን ጳውሎስ የጻፋቸውንም ያጣምማል እኩል አረጋችሁ። ሊሚትድ በመሃል ያሉትን ለምንድን ነው እንደ እግዚአብሔር ቃል ማንቀበላቸው? አንዱ ፖይንት ይሄ ስለሆነ ነው። አንድ አጭር ነገር ልንገራችሁና ግን እጨርሳለሁ። አንደኛ ጢሞቴዎስ ምዕራፍ 5 ላይ ያለላችሁ ቁጥር 17-18 አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17-18 በጣም ደስ የሚለኝ የብሉይ ኪዳንን መጽሐፍና አንድ የአዲስ ኪዳንን መጽሐፍ ስክሪፕቸር እንዲህ ይላል ብሎ የጠቀሰ ነው። ለምሳሌ በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። መጽሐፍ ነው። የሚያበራየውን በሬ አፉን አትሰር ብሏል። ከየት አገኘው? ዘዳግም 25 መጽሐፍ ነው። ስክሪፕቸር እግዚአብሔር ነው። መጽሐፍ የሚያበራየውን በሬ አፉን አትሰር ብሏል። ዘዳግም 25 ደግሞ መጽሐፍ ማለት ነው። ደግሞ ማለት ነው መጽሐፍ ለሰራተኛ ደሞዙ ይገባዋል ብሏል። እሺ የሚያበራየውን በሬ አፉን አትሰር ዘዳግምን ከዛስ ለሰራተኛ ደሞዙ ይገባዋል ደግሞ ሉቃስ ወንጌል ምዕራፍ 10 ላይ ያለ ሉቃስ የጻፈው ነው። መጽሐፍ ነው። we have to be very careful። ዝም ብለው ያን ጊዜ የነበሩ መጽሐፍትን በኩል ክብር ስላልከተቷቸው ነው በኩል ክብር ማንወስዳቸው። ይጠቅማሉ በጣም እናንብባቸው። አልፎ አልፎ ደስ ይላሉ በጣም። የብዙ አስደናቂ ሰማዕታት ታሪክ አሏቸው በጣም። ስክሪፕቸር ይባላሉ። አይ ለምን? የጌታችንም ትምህርት የሐዋርያትም ትምህርት ስለማያስተምረን። ምን አለበት እግዚአብሔር ከወደደ የፈለገው ጊዜ ላይ የፈለገውን መጽሐፍት ቢሰጠንና ብንጨምር ምን ያደርግልናል? መገለጥ ያነሰው ህዝብ አይደለን፣ መታዘዝ ያነሰው ነን እንጂ። አንድ ሁለተኛ ዕብራውያን ምዕራፍ 1 አልዘጋውም ወይ? ዕብራውያን ምዕራፍ 1 እኮ እግዚአብሔር በጥንት ዘመን ለአባቶቻችን በብዙ ጎዳና ሲናገር ኖሮ አሁን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረ። በቃ መጨረሻ ንግግሩ ኢየሱስ ነው። በቃ ጨረሰ። እሺ ሌላ ሚስጥራትስ ጊዜ ካላችሁ ይጠቅማሉ። እኮ መጽሐፍ ቅዱስ የማይነግረን ዝርዝርስ የአገር ጥያቄ ስለሆነ ነው ማነሳው እንጂ ሪስክ አለው። ይሄም አሁን ዝርዝር ያልተጻፈው የጎደለንን በምን እንሙላው? ምን ያደርግልናል? sufficient ለመዳን sufficient ነው። አሁን ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይላል። በከንቱ የቆማችሁበት የዳናችሁበት የተከተላችሁት የታዘዛችሁት የቆማችሁበት የዳናችሁበት ወንጌል አሳስባችኋለሁ። ምንድን ነው እሱ?
ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን መጽሐፍ እንደሚል ተነሳ። በቃ የዳናችሁበት ወንጌል ይሄ ነው። ኢንፎርሜሽን እኮ ይጎላዋል። ይሄ እኛ ኢንፎርሜሽን ተጠቅጠቁ ማናለን ማናቃቸው ኢንፎርሜሽኖች ይኖራሉ እኮ ስለ ማለት ስለ ብዙ ነገሩ ስለ ኢየሱስ እኮ ምንም አይልም። በቃ በኮር ስለ ኃጢአታችን ሞተ፣ ተሰቀለ፣ ተቀበረ፣ በሶስተኛው ቀን ተነሳ፣ ለምስክሮች ታየ፣ ከፍ ከፍ አለ፣ ተመልሶ ይመጣል። ኢየሱስ ክርስቶስ አዳኝ ነው፣ ከእርሱ ውጭ አዳኝ የለም። ይሄን የሚነግሩን መጽሐፍት አሉን። የመዳንን መንገድ ክሊርሊ የሚያስረዱ መጽሐፍት አሉን። የጎደለ ኢንፎርሜሽን ሲኖርስ ምን? አሁን እኛ ማቴዎስን ስንማር ለምሳሌ የጎደለ ነገር ብዙ አይተናል። ኢትስ ኦኬ። ልጅ ሆኖ ተወልዶ ሄሮድስ ሊገለው ሲል ከቤተሰብ ጋር አምልጦ ግብጽ ሄደ። ከዛ ይመለስና ትዝ ይላችኋል በዲያብሎስ ፈተነና ተጠምቆ አገልግሎት ይጀምራል። መሀል ላይ ምን ሆነ? አይ ዶንት ኖ። ይህን ባለማወቅህ ከመዳን ጎዳና ጠፍተሃል ካልከኝ አይ የቆማችሁበትን የዳናችሁበትን በቃ እግዚአብሔር እዚህ ውስጥ ያልከተተውን እንደ ሬፈረንስ ጥሩ ነው። ታሪኮቹም ደስ ይላሉ። if I don't find it here I don't take it seriously. so ከዘፍጥረት እስከ ዘካርያስ is very important. የጌታችን አመራረጥ የኛም ስልት ሊሆን ይገባል። መጽሐፍት ላይ ከሌሉ አስደናቂ ቢሆኑም ባናነሳቸው ይሻላል። አስደናቂ ከሆኑ በቃ ምንም አያስፈልጋቸው በመጽሐፍት የተዘጋ ስለሆነ ለማለት ነው። ሶ ከግብዝነት እግዚአብሔር ያውጣችሁ። ባጭሩ በቃ ይበቃችኋል። እውነትን መግፋት ነው የግብዝነት አንዱ ምልክት። የመጨረሻ ፍርድ አለው ደግሞ በክርስቶስ ኢየሱስ የመጨረሻ ፍርድን እግዚአብሔር ያደርጋል። ሶ ሂፖክሪሲ በሃይማኖት ውስጥ ስታገኙት ተጸየፉት። እግዚአብሔር የሚጸየፈው ስለሆነ ፍርዱ ባይ ዘ ወይ ኔክስት ዊክ ምን መጣበታለን። he just said ቤታችሁ ከዚህ በኋላ የተፈታ ሆኖ ይቀራል። ይሄ ደም ከናንተ ይፈልጋል። በቃ ይሄው ቤታቸው እንደተፈታ አለ። ቤታቸው የሚለው ቤተ መቅደሱ ነው። ኔክስት ዊክም እንደምናየው ከመቅደስ ወጥቶ ሄደ። ይሄንን በተናገረ 35 ዓመታት ውስጥ ይሄንን በተናገረ ጥቂት ዓመታት ውስጥ ሮማውያን መጥተው አንዲት ነገር ሳትርፍ ቤታቸውን ፈቱት። እስከዛሬ የተፈታ ነው። ሲሪየስ ነው ከእግዚአብሔር ጋር የሃይማኖት ጌም መጫወት። እውነተኞች ያርጋችሁ እግዚአብሔር። የግብዝነትን ኤሌመንት በህይወታችሁ ስታዩት ተጸየፏት። ለምን? እግዚአብሔር ፈራጅ ስለሆነ። እንጸልይ። ግብዝ ራሱን አያይም። እውነተኛ መንፈሳዊ ህይወት ራሱን ይፈትሻል። ግብዝ ራሱን አያይም። በአባቶቻችን ዘመን ኖረን ቢሆን ኖሮ ምናምን ነው የሚለው። እውነተኛ መንፈሳዊ ሰው ግን ራሱን ያያል። ወንድሞቼ እኔ ዛሬ በልቤ ውስጥ እየተሰማኝ የመጣው ገብቶናል ወይ? እግዚአብሔር እየተናገረን ያለ ነገር ሪሊ ገብቶናል ወይ? ኢትስ ፖሲብል ማለት ነው። ቸርች ውስጥ ሆኖ ሃይማኖት ፕራክቲስ እያደረጉ ቅዱሳት መጽሐፍት እየጠቀሱ የሃይማኖት ስርዓትን እያደረጉ ለፍርድ ቀን መዘጋጀት አለ። ለፍርድ ቀን መዘጋጀት አለ። እግዚአብሔር ሲሪየስ ነው፣ አልተለወጠም። ይኖር ይሆን ወይ ውጭ አሳማሪነት ኤሌመንት በውስጣችሁ? ይኖር ይሆን ወይ እውነትን መጥላት በውስጣችሁ? ወገኖች ይኖር ይሆን ወይ ዋና ዋና ነገሮችን እያቀለሉ ጥቃቅን ነገሮች ላይ ኤንጌጅ ማድረግ? ይኖር ይሆን ወይ የግብዝነት ቁራጭ በውስጣችን? የእውነት አድርገኝ ብላችሁ ጸልዩ ወገኖች። የእውነት በጀመርኩባት ፍቅር እንድጨርስ። This is my prayer. በጀመርንባት ፍቅር እንድንጨርስ አስታውሳለሁ። ያን ጊዜ የነበረሽን ፍቅር የሚለን ሳይሆን እግዚአብሔር ፍቅር በስርዓት ተለውጦ ሳይሆን እስከ መጨረሻ እግዚአብሔርን መውደድ ይብዛላችሁ እስከ መጨረሻ ድረስ። ለሱ አጭር ጸሎት ጸልየን ነው የምንወጣው። አዳዲስ እንግዶች ካላችሁ ለመጀመሪያ ጊዜ መጣችሁ፣ ላስት ዊክም እንዳረግነው ከዚህ በፊትም እንዳረግነው
ከባዶ ስርዓት ሃይማኖት ውጡ። ኢየሱስን ተቀበሉ። ጌታ ኢየሱስን ተከተሉ። ግብዝነት አውቃለሁ ይላል። ግብዝነት አውቃለሁ ይላል። ትሁት የሆነ ሰው ግን ይቀበላል የክርስቶስን ወንጌል እና ኢየሱስ ክርስቶስ ነው መዳኛው መድኃኒቱ። በሃይማኖት ስርዓት በተደበቀ ማንነት ውስጥ መኖር አልፈልግም። ክርስቶስን ተቀብዬ ህይወትን አግኝቼ መኖር እፈልጋለሁ ካላችሁ እግዚአብሔር ይጠራችኋል። እናንተ ደካሞች ሸክማችሁ የከበደ ወደኔ ኑ ይላችኋል። ወንድሞቼና እህቶች ወደኔ ኑ፣ እኔ አሳርፋችኋለሁ። ነፃ የሚያወጣችሁ ክርስቶስ ነው። የመዳን ሰዓት ደግሞ አሁን ነውና ጌታን መከተል እፈልጋለሁ የምትሉ ሰዎች አላችሁ። ማወቅ እፈልጋለሁ፣ እኔም ላውቀው እፈልጋለሁ፣ ልወደው እፈልጋለሁ፣ ልከተለው እፈልጋለሁ የምትሉ እጆቻችሁን ከፍ አድርጉና እንጸልይላችኋለን። አላችሁ ለመጀመሪያ ጊዜ መጣችሁ ምንም ሳትፈሩ ኑ ወደ ኢየሱስ። እግዚአብሔር ይባርክ። ወንድሜ ከፍ አድርገው፣ አይዟችሁ ከፍ አድርጉት እጆቻችሁን። እግዚአብሔር ይባርካችሁ። ሌሎችም ካላችሁ የትኛው ማቅጣጫ ካላችሁ አስተናጋጆች ስለሚያገኟችሁ ስለሚያነጋግሯችሁ እጆቻችሁን ከፍ አድርጉ። ይመጣሉ፣ ያገኟችኋል፣ ያነጋግሯችኋል፣ ይጸልዩላችኋል። ታንኪዩ እግዚአብሔር ይባርካችሁ። ሌሎችም ካላችሁ እጆቻችሁን ከፍ አድርጉ። እግዚአብሔር ነው የሚጠራችሁ። ባይዘው ይሄ ወደ ሃይማኖት፣ ወደ ድርጅት፣ ወደ ቸርች አይደለም የምንጠራችሁ፣ ወደ ክርስቶስ ነው የምንጠራችሁ። እግዚአብሔር ይወዳችኋል። ነፃ እንድትወጡ ይፈልጋል። እግዚአብሔር ነፃ እንድትወጡ ይፈልጋል እና እግዚአብሔር ይወዳችኋል። ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ ክርስቶስ። ህይወት እርሱ ነው፣ መንገድ እርሱ ነው፣ እውነት እርሱ ነው። መዳን በሌላ በማንም የለም፣ በእርሱ ብቻ ነው። ይሄን ክርስቶስን እከተላለሁ የምትሉ ከፍ አድርጉ። እንደገና ለመጨረሻ ጊዜ ካላችሁ አስተናጋጆች እንዲያገኟችሁ። ኦንላይን ያላችሁ ሰዎች ካላችሁ ስክሪኑ ላይ የተቀመጠ ስልክ ቁጥር አለ። እዛ ላይ ስማችሁን ቴክስት ካረጋችሁ እናገኛችኋለን እና ስክሪኑ ላይ ቴክስት ማድረግ ነው ስማችሁን። ሌሎቻችሁ ግን እጆቻችሁን ከፍ አድርጉ። ያላነሳችሁ ካላችሁ ምናልባት እንዲጸልዩላችሁ አስተናጋጆች መጥተው ባላችሁበት ቦታ፣ እላይም ካላችሁ ላይኛው ፍሎር እጆቻችሁን አንሱ። ውጭም ካላችሁ አስተናጋጆች ስላሉ ያዩዋችኋል። እጆቻችሁን ከፍ አድርጉ። ኦንላይን ካላችሁ ቴክስት ሜሴጅ ላኩ፣ እናገኛችኋለን። የክርስቲያንን እድገት አንቆ የሚይዝ እንደ ግብዝነት ያለ አይመስለኝም እኔ እና ከህይወቴ እንዲወገድ እፈልጋለሁ የምንል ክርስቲያኖች፣ የእውነተኛ ሰው መሆን እፈልጋለሁ የምንል ክርስቲያኖች አንድ የመጨረሻ ጸሎት ጸልየን ብንወጣ በጣም ደስ ይለኛል። ውስጣችንን አይተን እንዲገላግለን እግዚአብሔር ከባዶ ስርዓተኝነት እግዚአብሔር እንዲገላግለን አጭር ጸሎት ጸልየን እንጨርሳለን። ግን በደም ተሰምቶን እንድንቆም ነው። በቃ ቁራጯም እንድትኖር አልፈልግም በህይወቴ ጨለማ ስለሆነ ግብዝነት የምንል ቆመን በእግዚአብሔር ፊት የመጨረሻ ጸሎት ጸልየን እንጨርሳለን። ባጭሩ ወንድሞቼ እናቶቼ ሊስን ቱ ሚ። አናስመስል። በቃ አናስመስል። ራሳችንን ስንሆን ነው እግዚአብሔር በጣም የሚሰራው። በእርሱ ፊት ማስመሰል አይሰራም። በእርሱ ፊት እውነት ነው የሚሰራው። የእውነት ጸልዩ በእግዚአብሔር ፊት። በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት
አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር በክርስትናችን ዕድሜ ቆጥረን በልምምዳችን ኮርተን በትሕትና መማሩ ቀረና እድገታችን ቆመ ታበይንና በክርስትናችን ዕድሜ ቆጥረን በልምምዳችን ኮርተን በትሕትና መማሩ ቀረና እድገታችን ቆመ ታበይንና በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር በእውነት አሳድገን በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር ባስተያየታችን ጠቢባን ነን ትንኝን እናጠራለን ራሳችንን ማንሳት ሳይቻለን የሌላውን ጉድፍና ባስተያየታችን ጠቢባን ነን ትንኝን እናጠራለን ራሳችንን ማንሳት ሳይቻለን የሌላውን ጉድፍና ያለን በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር እግዚአብሔር አባታችን በዚች ምድርም መልእክትህን ይዘው የወጡ ብዙዎች ተሰደዋል፣ ተገድለዋል፣ ከከተማ ከተማ ተንከራተዋል። የሚያስጠጋቸው አጥተው በብዙ ቤት፣ በብዙ ሰፈር፣ በብዙ ከተማ እግዚአብሔር አምላካችን እውነትህን በጣም በብዙ ገፍተናል። እግዚአብሔር ሆይ ምሕረት እንድታደርግ እንለምናለን። ከኃይለኛው ካንተ እጅ መውደቅ በጣም በጣም የሚያስፈራ ነው። እግዚአብሔር ሆይ እውነተኛ መልእክተኞችን ገፍቶ ካንተ ማምለጥ አይቻልም። ከፍርድህ ማምለጥ አይቻልም። እግዚአብሔር አምላክ ሆይ ምሕረት እንዲሆንልን እንድትመልሰን እንጸልያለን። መመለስ እንዲሆን ጌታ ሆይ መመለስ እንዲሆን በሕይወት ያሉ የቆሙ እውነትህን የሚናገሩ ቃልህን ይዘው የሚወጡትን የምንሰማ እግዚአብሔር አምላካችን ለቃልህ የምንታዘዝ የምንንቀጠቀጥ እንድታደርገን እንጸልያለን። ጌታ ሆይ በዚህ ምሽት ለእኔና ለወንድሞቼ ለእህቶቼ ጸሎታችን አንዲት ናት። ጌታ ሆይ ከማስመሰል ሕይወት አውጣን። ጌታ ሆይ አንተ ከሌለህበት ውጭን አሳማሪ ውስጥ ሞቶ ውጭን አሳማሪ እግዚአብሔር አምላካችን ሆይ በባዶ ስርዓት የተሞላ ጌታ እግዚአብሔር ሆይ እውነትህን የሚገፋ እግዚአብሔር አምላክ ሆይ ከእንደዚህ አይነት ሕይወት አውጣን። ጌታ ሆይ ፍርድህን እግዚአብሔር አምላክ ሆይ ስናስብ it's so trembling እግዚአብሔር አምላክ ሆይ አንተ ቅዱስ አምላክ ነህ፣ አልተለወጥክም። ስንኖር በእውነት እንድንኖርልህ እርዳን። የግብዝነት ጨለማ ትንሽ ቁራጯ እንኳን እንዳትኖር በሕይወታችን ዕለት ዕለት እግዚአብሔር አምላክ ሆይ ፋይት የምናደርግበትን ጉልበት ስጠን።
ውስጣችንን ከውስጣችን ጋር የምንታገል እግዚአብሔር ሆይ ውስጣችን ጋር የምንታገል ውስጥን ለማሳመር በጸጋህ የምንኖር ሰዎች የእውነት የልብ ሰዎች አርገን የልብ የውስጥ ሰዎች አርገን እናመሰግንሃለን። ስለ ቃልህ ክብር ላንተ ይሁን። ቃልን የሰማውን ሕዝብህን ባርክ ጌታ ሆይ። ስንሄድ ከእያንዳንዳችን ጋር እንድትሆን በመውጣት በመግባታቸው የተባረኩ እንዲሆኑ እግዚአብሔር አምላካችን ሆይ እውነትህን ይዘው የሚሄዱ የእውቀትህን ሽታ ለሌሎች የሚያካፍሉ እንዲሆኑ ቤታቸው ኑሯቸው የተባረከ እንዲሆን ጸልያለሁ። ኦንላይን አብረው የነበሩትን ሁሉ አንተ ባርክ። ጎዳናችንን ሳምንታችንን ላንተ አሳልፈን እንሰጣለን በጌታ በኢየሱስ ክርስቶስ ስም አሜን።